ያውና መኃልየ ዘሰሎሞን ይሄ ብሎ የሚለው እኔ እኮ ስለ ቁርአን ነበር ጥያቄ። እኔ ስለ መጽሐፍ ቅዱስ ባቅ ኖሮ ነግሬ ነበር። አይደለም ደብሳሽን ሁሉ እንድታነጻጽር እኮ ያነሳሰው ነው። እንደሱ መልስ ስታጡ ጊዜ እኔ እኮ ልጠይቅ ነው የመጣሁት አይባልም። አሁን እውነትነት እንድትረዳ ዘንድ መጽሐፉን የጻፉለት ሰዎች ምንም የማይታወቁ ሰዎች እንደሆኑ እንድታውቅና ከክርስትና እንድትወጣ ዘንድ ለራሱ ብዬ ነው አሁን እያስረዳሁ ነው። እነዚህ 12ቱ ደቀ መዛሙርት ኢየሱስ ክርስቶስ ራሱ የመረጣቸው አካሎች ናቸው የጻፉልህ ወይንስ የማይታወቁ አካሎች ናቸው? መልስ። ስለማላቅ ነው ባቀማ ነግሬ ነበር እኮ። በቃ እናሳውቃለን፣ ችግር የለውም። 12 ደቀ መዛሙርት እንዳሉት ግን ቢያንስ ይሄን ታውቃለህ አይደለ? ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርት አሉት። 12ቱ መርጧቸዋል አይደለ? ስለዚህ ከእነዚያ ውስጥ ያልሆኑ ሰዎች ናቸው የጻፉት መጽሐፉ። ምን ትላለህ? አይታወቁም። ግን አይታወቁም ማለት አልችልም፣ ምክንያቱም በጠይቅ ማስረጃ እንደማገኝ እርግጠኛ ነኝ። ግን ማጥቼ ላሳየህ 12ቱን ደቀ መዛሙርት እዚህ ገጭ አድርጌ ላሳየህና ቁጠራቸው። ከዚያ በኋላ ከነዚህ ያልሆኑ ሰዎች እንደጻፉልህ መጽሐፍ ቅዱስን በዚያ በራስህ ማረጋገጥ ትችላለህ። ማስረጃ ላውጣልህ። አብዱልከሪም እነሱማ እኮ ከነሱ ውጭ እኮ የጻፉ ናቸው። ግን እነሱ ደግሞ የሚታወቁበት ነገር አለ። እሱን ነው ማለት ነው። ስለዚህ ክርስቶስ የማያውቃቸው ሰዎች ናቸው የጻፉት። ስለነዚያ ሰዎች ምን ታውቃለህ? አራው ሶኔ ስለ ቁርአን እኮ ነው የጠየኩህ። ሌላ ታሪክ ውስጥ ገባ እንዴ? እሺ ይሄን የሚመልስ ክርስቲያን አለ? ለሌሎች እድል ልስጥ። ከላይ ያለሽ ለትሽናንሻው አንድ ጊዜ ባቂ ከላይ ያለሽ ለትሽናንሻው አንድ እኔቱን አንሱላት ባቂ ለትሽናንሻው ያቀና አረሳሳይ ማለት ነው። በቃ አላረሳው። ሰላም ነው፣ እንዴት ነሽ? እግዚአብሔር ይመስገን። ልጅ ጥያቄ ተጠይቆ ነበር። እነዚህ የሉቃስ ማን ነው የመጽሐፍ ቅዱስ ጸሐፊያኖች ኢየሱስ ክርስቶስ ራሱ የመረጣቸው ደቀ መዛሙርቶች ናቸው የጻፉት ወይንስ አይደሉም? የመረጣቸው አይደሉም የጻፉት። አይዋ አይሃለ ከ12ቱ ደቀ መዛሙርት ያልሆኑ ሰዎች ወንጌላትን ጽፈዋል አይደል? ከመረጣቸው ከ12ቱ ውጪ ነው የተጻፈው። ታዲያ እንዴት ተቀበላችኋቸው? ዛሬ ላይ ለምሳሌ የሁሱ ወንጌል ብዬ ብጽፍ ስለ ኢየሱስና ስለ ሁሉ ነገር ትቀበኛለች? አይ አልቀበልህም። ለምን እነሱን ተቀበልሻቸው? ታዲያ እነሱን ለምን ተቀበልሻቸው? ክርስቶስን ያለ የማያውቃቸው ሰዎች የጻፉትን ወንጌል እንዴት ተቀበልሻቸው? መልሽ። ወረደች፣ በራሷ ጊዜ ወርዳለች። መልስ የለም። እኔ የሆሱ ወንጌል ብዬ ብጽፍ ማን ነው አልቀበልህም የሚለው? ለምሳሌ ብዙ ጊዜ እናገራለሁ እዚህ የሆሱ ወንጌል፣ ሙዝደሊፋ ወንጌል እያልኩኝ አንድ ሰው ቢቃወመኝ የሚቃወምበት መስፈርት አለው ወይ? ምክንያቱም ማንም የማይታወቁ አካሎች መጥተው ጽፈው አሜን ብላችሁ አምላክ ቃለው ብላችሁ ተቀብላችኋል። እምነትን ያክል ነገር፣ የህይወትን ጉዳይ ያክል ነገር ምንም የማይታወቁ ሰዎች ጽፈውላችሁ አሜን ብላችሁ ተቀብላችኋል። ሉቃስን ኢየሱስ ክርስቶስ አልመረጠውም፣ አያውቀውም። ማርቆስን ኢየሱስ ክርስቶስ አልመረጠውም፣ አያውቀውም። ልጅቷ እኮ እንደራሷ እኮ ነው የተናገረችው። እሱ ልጅቷ እኮ የራሷን ሀሳብ ነው የተናገረችው እንጂ አልተናገረችም፣ አልመለሰችም። መልስ የለም። አንተ ትመልሳለህ። ሉቃስን እና ማርቆስን ኢየሱስ ክርስቶስ ከ12ቱ ደቀ መዛሙርት መርጧቸዋል፣ ያውቃቸዋል። ማንም የማይታወቅ መጽሐፍ የጻፈውን መጽሐፍ ይዛችሁ እንዴት ነው የህይወትን መንገድ በእርሱ ላይ እናገኛለን የምትሉት? ራሱ ሀቁን አንተ ታውቃለህ፣ እውነቱን እኔ ያወቅኩኝ እየነገርኩ ነው። በማስረጃ አልመረጣቸውም፣ አያውቃቸውም እያልኩ ነው። ይሄ ነው እውነት ነው ሀቁ። ማስረጃ ላሳይ። ማስረጃ እኔማ ብጠይቅ እኮ የኦርቶዶክስ የሃይማኖት አባቶችን እኮ መጠየቅ እችላለሁ። እሱን እሺ ጠይቃቸው እና ትመጣለህ። እነዚህ ማርቆስና ሉቃስ ከ12ቱ ደቀ መዛሙርት ክርስቶስ ከመረጣቸው ነው ወይ እነሱ ናቸው ወይ ይሄን ወንጌል የጻፉልን ብለህ ጠይቃቸው። እሺ እሱን ጠይቃቸዋለሁ። እሺ የቅድሙ መልስልኝ። ሳትሄድ በፊት እንዳይሸውዱ ግራ ጥምጥም ብለው ልክ ስላሴን መጽሐፉ ላይ የሌለን ነገር ሸውደው እንዳሳመኗችሁ አሁን መልሱን ላሳይህ መጀመሪያ። እሺ ከዛ ሄደህ ትጠይቃቸዋለህ። ከ12ቱ ደቀ መዛሙርት ውስጥ እንደሌሉበት ላሳይህ። አንድ እዚሁ ላይ አውጥቼ ማለት ነው። ያው ማስረጃ አንተ የምትፈልገውን ጥቅስ ነው የምታሳየኝ። እኔ 12ቱን ደቀ መዛሙርት ብቻ ነው የማሳይህ፣ ሌላ የትም ቦታ አልሄድም። አብሽር። ያው ማቴዎስ ወንጌል ምዕራፍ 10
ከቁጥር 1 የ12ቱም ሐዋርያ ስም ይህ ነው ይላል። አሁን ላነብልህ ነው። እሺ የ12ቱም ሐዋርያ ስም ይህ ነው። መጀመሪያው ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስም፣ የዘብዴዎስ ልጅ ያዕቆብ ወይንም ዮሐንስ፣ ፊልጶስ፣ በርቶሎሜዎስም፣ ቶማስ ቀራጩ፣ ማቴዎስ፣ የእልፌዎስ ልጅ ያዕቆብ፣ ታዲዮስም የተባለው ልብድዮስ፣ ቀነናዊውም ስምዖን፣ ደግሞ አሳልፎ የሰጠው የአስቆሮቱ ይሁዳ ይላል። ማርቆስ እና ሉቃስ የት አሉ? ወፍ የሉም፣ በፍጹም የሉም። ማርቆስ እና ሉቃስ የሉበትም። እነዚህ አካሎች የጻፉትን ወንጌል እንዴት ተቀበላችሁ? ዛሬ የማትቀበሉብኝ ምክንያት ምንድን ነው? እሺ አንተ የምትለው የሉም መጽሐፍ ቅዱስ ላይ ነው የምትለው? የሉም። አሁን ሉቃስ በፍጹም አልበረዳቸው። አሁን የደምሳሽን መጽሐፍ ለምንድን ነው ያልተቀበልከው አንተ? እንዴ የምሬን ነው። ለምን የደምሳሽን መጽሐፍ አልተቀበልክም? መስፈርቱ ምንድን ነው የመለስክበት? የደምሳሽን መጽሐፍ አንተም እያነጻጸርክ ነው። ቅድም እኔ ሳነጻጸር ነበረክ። እኔ በማስረጃ ነው የማነጻጽረው። እኔ የጻፉልኝን ጸሐፊዎች አውቃቸዋለሁኝ ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለው ነው። ነገር ግን አንተ የጻፈልህ አካል ሉቃስ ኢየሱስ ክርስቶስን አያውቀውም፣ አላገኘውም፣ እርሱም አልመረጠውም። ነገር ግን ነቢ መሐመድ ሰለላሁ ዐለይሂ ወሰለም የጻፏቸው ሰሃቦች ጻፉ እያሉ የመረጧቸው ናቸው። በማስረጃ አውጥቼ ያሳያለሁ። ይሄ ነው እሺ እኮ የጻፉትን ጸሐፊዎች መሐመድ ቁጭ አድርጎ ይሆናል ያጻፋቸው። እሱ ይኖራል፣ ግን ቁጭ አድርጎ ቢያጽፋቸውም ምንድነው ቃላቱ ከሱ ነው የሚወጣው፣ ከመሐመድ ነው የሚወጣው። መሐመድ ከጀብሪል ነገረኝ ብሎ ሌላ አካል ቢሆን የራሱን ሐሳብ ቢሆንስ ነው እኮ የኔ ጥያቄ። እሱን ደግሞ አምላክ ቃል ኪዳን ማን ነው ዋስትናን ራሱ ወሰደ ያልከው ነው። አምላክ ራሱ የቀደሙት መጽሐፍቶች ለምሳሌ ሊበረዙ ይችላሉ። ለምን ከተባለ የጥበቃ ዋስትናዋን ለሰዎች ነበር አሳልፎ የሰጣቸው። ጠብቁ ለትውልዶቻቸው ብሏቸው ነበር። አምላክ ደግሞ ራሱ የጥበቃውን ዋስትና ራሱ ሲወስድ ምን አለ? እኔ ራሴ ነኝ ቁርአንን የምጠብቀው ብሎ ዋስትናውን አሰረ። ደግሞ እናንተ እንደምታውቀው በአምላክ ላይ ማንም ስልጣን ሊኖረው አይችልም። ገብቶሃል አይደል? አንድ ሰው እንደ ምሳሌ ልስጥህ። ሲጽፍላቸው ከነበረ ሰው ምን እንደተከሰተ አንድ ክርስቲያን ነበር። ብዙ ጊዜ እንደ ምሳሌ አድርገህ ያነሱላቸዋል። ክርስቲያን ነው ቁርአንን የጻፈው ሲሉ ሰምተህ ታውቃለህ? ሙሌ አንድ ክርስቲያን ጽፏል ሲባል ሰምተህ አታውቅም? ምናልባት እንደ ሰባኪዎች ሲሉ ሰምተህ ከሆነ ቁርአንን የጻፈው እኮ ክርስቲያን ነው ሲሉ ሰምተህ። ቁርአንን የጻፈው ሰውዬ ክርስቲያን ሆነ? መጀመሪያ ክርስቲያን ነበር፣ ከዛ እስልምና ተቀብሎ ከዛ ወደ ክርስቲያን ተመልሷል። እሱን ሰምተሃል። እሱ ላይ የሆነውን ነገር ልንገርህ። ገብቶሃል አይደል? ምናልባት እንደው አንድ ሰው የተሳሳተ ነገር ቢጽፍላቸው ስላልከው ጥያቄ መልስ ነው እሱ ሐዲስ ላይ ራሱ ማለት ነው። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን አንድ ክርስቲያን ሰው ነበር። መጣና እስልምናን ተቀበለ። ከእርሳቸው ጋር መጣና እስልምናን ተቀበለ። ሁለት ምዕራፎችን አነበበ በቁርአን ላይ ማለት ነው። ሱረቱ አልበቀራ እና ሱራ አልዕምራንን ፈቀረአ ሱረት አልበቀራ ወአልዕምራን ሁለቱን አነበበ። ከዚያም ይጽፍ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰው መጥቶ እስልምና ሲቀበል አይከለክሉትም። መጥቶ ይጽፋል። ማንኛውም ሰው እኔ አንቺ ብንሰልም የዛኔ ሂጄ የምቀራው ቁርአን ብዬ እርሳቸው ሲያስተምሩ ለትውልድ ቁጭ ብዬ መጻፍ ይችል ነበረ። ይሄ ሰው መጥቶ ይጽፋል። እንደ ማንኛውም ሰው ይጽፍ ነበረ። መጨረሻውን ወደ ክርስትና ተመልሻለሁኝ አለ ሰውየው። አየህ፣ ከመዲና ወደ መካ ተመለሰ። መካ ተመለሰና ከካዲያኖች መካከል በዛው ከነርሱ ጋር ሆነ። እኔ እኮ ለሙሐመድ ስጽፍለት የነበርኩት እኔ ነኝ አለ። እኔ ጽፍለት ነበር። ከዚያ ምን አለ መሰለህ? ያላለኝንም አውቄ ዝም ብዬ ጽፍለት ነበር ብሎ ዋሸ በእርሳቸው ላይ። ወካነ አላህ አሊመን ሐኪማ ብሎ ጻፍ እያለኝ ወካነ አላህ ገፉረን ረሒማ እያልኩ ጽፍለት ነበር። ወላ ያዕሪፉ ኢላ ማ አክቱቡ ለሁ ብሎ ዋሸ በእርሳቸው ላይ። እኔ ከጻፍኩለት በስተቀር ምንም አያውቅም ነበር አላቸው። ለዚህ ሰው ምን አይነት መልስ እንደሰጠው አምላካችን አላህ ሱብሓነሁ ወተዓላ ተመልከት። ወፍተራ ዐለ ነቢ ሰለላሁ ዐለይሂ ወሰለም በእርሳቸው ላይ ዋሸ፣ ቀጠፈ። ከዛ ወዲያው ይሄን ቃል እየተናገረ ምንም አልቆየም። ወዲያው አላህ ሱብሓነሁ ወተዓላ ቀሰፈው ይሄን ሰው በመካከላቸው። እዛው ይሄን ቃል እየተናገረ ወዲያው ሞተ። ፈአህለከሁ ላህ አይናቸው እያየ እዛው ሞተ። ከዛ እነዚህ ክርስቲያን ሰዎች አነሱና ቀበሩት። ቀብረውት ልክ ከሄዱ በኋላ መሸ። ሌሊቱ ልክ ሲነጋ ማለዳ ላይ ሲሄዱ ምድር ተፍተው አገኙ። እነዚህ ሰዎች ምድር ተፍተው አገኙ። ከዚያ በኋላ እነዚህ ክርስቲያኖች ምን አሉ? هذا فعل محمد وأصحابه لما هرب منهم نبشوا عن قبره وأخرجوه ورموه። ይሄማ የሙሐመድና የተከታዮቹ ተንኮልና ሴራ ነው። በዚህ በክርስቲያኑ ወንድማችን ላይ
እነርሱን ጥሏቸው በመጣ ጊዜ ወደ ሃይማኖቱ በተመለሰ ጊዜ መቃብሩን ቆፍረው አውጥተው ጥለውት ነው ብለው ተናገሩና ከዚያ በተሻለ መልኩ ሌላ ቀብር ቆፈሩ። ሆነ በደንብ አድርገው ፈአዕመቁ ይላል ሐዲስ ላይ በጣም አድርገው ቆፈሩት። ከዛ በኋላ አሁን ከቀበሩ በኋላ ሄዱ። አሁንም በሁለተኛው ቀን ሲመጡ በማለዳ ምድር ተፍተው አገኙ። አሁንም ልክ እንደለመዱት ተናገሩ። ይሄማ የሙሐመድና የተከታዮቹ ተንኮልና ሴራ ነው። ወደ ሃይማኖቱ በተመለሰ ጊዜ ይሄን አድርጎባቸው እንትን ብለውት ነው ከቀብሩ ቆፍረው አውጥተውት ነው ብለው ተናገሩ። አሁንም በሶስተኛ ጊዜ ሌላ መቃብር ቆፈሩ። እጅግ በጣም ከሁለቱ በጣም በራቀ መልኩ ወደ ምድር ቆፍረው ቀበሩት። አሁንም ሲመጡ ጊዜ በአራተኛው ቀን ምድር ተፍተው አገኙ። አሁን በአራተኛው ጊዜ ባዩ ጊዜ ይላል ዓሊሙ አነሁ ለይሰ ሚን ፊዕሊ ናስ፣ ይህ ከሰው እንዳልሆነም ተረዱ። በዚህ ጊዜ የአምላክ ቅጣትና የእርሱ በቀል እንደሆነም ተረዳዋል። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ያላሉትን እኔ ነኝ የምጽፍላቸው ብሎ በመናገሩ ምክንያት አላህ ሱብሓነሁ ወተዓላ እዚሁ ምድር ላይ ዋጋውን ሰጠው። በአይናቸው መካከል ገና ቃሉን እየተናገረ ገደለው። እዚያው ወዳው ቀብረው ምድር ልትቀበል እንኳን አልቻለችም። ወዳው ነው የተፋቸው። ታቻው አይደል? ይሄ ይመስላል እንዳጠቃላይ እርሳቸው የተናገሩትን ቃል በቃል የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ያንን ጽፈዋል። ያንንም የሚያረጋግጥላቸው ራሱ መልአኩ ገብርኤል በየጊዜው እየመጣ ካነ ዩዳሪሱል ቁርአን ይላል አብዱላህ ብን አባስ። ያን ያወረደውን ቁርአን መልአኩ ገብርኤል ራሱ መጥቶ ያነብላቸው ነበር። ለነብዩ ሰለላሁ ዐለይሂ ወሰለም ያሰማቸው ነበር፣ ያዳምጣቸው ነበር። ይሄንን እያልከኝ ያለው እየነገርከኝ ያለው ከቁርአን ያለ ነው? ከጉግል እንደሰጠህ ነው የፈለከው? አይ አይደለም፣ እንዲሁ ነው። ከቁርአን ላይ ነው ከሐዲስ ላይ ምናምን ነው ብዬ ነው ከቁርአን ላይ ነው። የአይን ምስክሮች የነብዩ ሰለላሁ ዐለይሂ ወሰለም የአይን ምስክሮች ይዘግ እኛ የመረጃ ምንጮቻችን ቁርአንና ሐዲስ ናቸው፣ ሁለቱ ናቸው። እሺ አዎ፣ ግን የሁሉም ነገር መነሻው ቀደም እንደጠየቅኩ ነው። ማስረጃው ቀደም እንደጠየቅኩ ነው። ከራሱ እንዳልሆነ እንትን ዋስትናውን ነው። በቃ እሱ ነው መሰረቱ። በህይወትም ቢኖሩ ጻፊዎች እንደዛው ነው። ታዲያ እንደዛ ነው። ከራሱ እንዳልተናገረ ማስረጃ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ወማ የንጥቁ ዐኒል ሀዋ ትክክል ነው። ከራሳቸው አንዳችን አይናገሩ። አምላክ ራሱ የሰጣቸውን ቃል ነው የሚናገሩት። ይሄን አምላክ ራሱ ይመሰክርላቸዋል። ወማ የንጥቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ። ከራሱ ከልብ ወለዱ አንዳችን አይናገርም። ሙሐመድ ከኔ ዘንድ የማስተላለፍለትን ራእይ ብቻ ነው የሚናገረው እያለ ተናገረ። አዎ አየህ፣ ቁርአን ላይ እንደዛ ብሎ ተናገረ አይደለ? አምላክ ራሱ እና እሷን ራሱ ቁርአን ላይ የተናገረው ራሱ መሐመድ ራሱ ከራሱ እንዳልሆነ ምን ማስረጃ አለ ነው? አምላክ ራሱ ነው እየተናገረ። ሙሐመድ የእርሳቸው ቃል የለም በቁርአን ላይ እርሳቸው መናገር አይችሉም። ማስለን ከመሰረቱ ሙሐመድ ነው የነገረህ የሚሏቸው ነገር ውሸት ነው። እሱ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ላይ አንዲት ፊደል ከራሳቸው መናገር አይችሉም። እሱንም የጻፈው ራሱ መሐመድ ነው። ሙሐመድ እንደጻፈው ማስረጃ ሳየና ትልቁ ላይ ነህ። በቃ እንደሱ ይሻላል መሰለኝ ማፋጠጡ። አውጣ ማስረጃ ነብዩ ሰለላሁ ዐለይሂ ወሰለም እንደጻፈው። መጀመሪያ እኔ ነኝ የጠየኩት እኮ አንተ ራስህ አልክ እኮ ሙሐመድ ነው የጻፈው ቁርአንን አልክ። ማስረጃ ሳየ ሙሐመድ እንደጻፈ ሰለላሁ ዐለይሂ ወሰለም። እሺ የጻፈው ሳይሆን ጽፎ ቢሆንስ? አልሰማ አንተ ያሳየን ጽፏል ብለህናታ አሁን ከፍተህ ያሳየን። የአፈ ለምታ ነው። እሺ ስንቶ በቃ እንደሱ ከሆነ አሁን አዳምጪ፣ ሌሎች ደግሞ ይጠይቁ። እሺ አይ ጥያቄ ያላችሁ ክርስቲያኖች ካላችሁ መቀጠል ትችላላችሁ። ያው ሃይ ጥያቄ ያለው ክርስቲያን አለ? እንዴ ቢሆንስ? እንዴ አርጎ ቢሆንስ? ጥያቄ ጨረሳችሁ? በቃ እሺ ጥያቄ ያለው ካለ ይጠይቅ። ሰላም ቀለሉ ልጠይቅ። እሺ ጠይቂ። ሰላሙ አለይኩም ወራህመቱላህ ወበረካቱህ። እንዴ እሷን አስቀድማ ከይቅርታ ጋር ጨረቃ ጥያቄ አለሽ? አዎ አንዴ እየከፈትኩ ነው። አይሽ እሺ ወአለይኩም ሰላም። ጥያቄ ምንድን ነው? እሺ ሁሱን ይልጠይቅ። ሰላም አለይኩም ወአለይኩም ሰላም።
አንድ ጥያቄ ተጠይቄ ነው ሪከርድ ላድርግህና መልስልኝ። እንትን አንድ ልጅ ካፊር ቤት ሂጄ አለ እንትን ፕሮቴስታንት ናቸው እንግድነት ሂጄ የአሳ ስጋ በልቻለሁ ምን ማድረግ ነው ያለብኝ ብሏል። እስኪ መልስ። እሺ ሙስሊም ነው፣ ነገር ግን ፕሮቴስታንቶች ቤት ሂዶ የአሳ ስጋ መብላት ነው አይደለ? አዎ እሱ አንደኛ አይቻልም ወይ ማለት ይቻላል። ሁለተኛ ደግሞ ምን ማድረግ ነው ያለብኝ? አንደኛ እርድን አስመልክቶ ነው። እርድ ብሎ ማለት አርዶ የሚበላ የሆነ ከአላህ ስብሐነሁ ወተዓላ ስም ውጭ በሌላ ስም የታረደ ከሆነ ይህ ደግሞ ሰው ከሚታረድ ነገር አይደለም። ገብቷችኋል? ያወጣዋል ከባህር ይጠብሰዋል፣ ያበላል። ከዚህ የተለየ ነገር አይደለም። አላህ ስብሐነሁ ወተዓላ በእኔ ስም የታረደ መሆን አለበት ማናቸው የሚታረዱ ስጋዎች ብሎ ነው የተናገረው። ስለዚህ ከዚያ ውጭ ከእርድ ውጭ የሆኑ ነገራቶች ግን ከአላህ ስም ውጭ በሌላ ነገራት ዝም ብሎ የተሰሩ ቢሆኑ ለምሳሌ ፉል ሊሰራ ይችላል አንድ ክርስቲያን። ነገር ግን የራሱን የአምላኩን ስም አንስቶበት ምናምን ስለሰራው አይበላም ማለት አንችልም። እርድን አስመልክቶ ነው። الذبح لا يكون إلا باسم الله سبحانه وتعالى እርድ ከሆነ በአላህ ስም ብቻ መሆን አለበት። አላህ በቁርአን ላይ فصل لربك وانحر ይላል። በእኔ በጌታ በአላህ ስም ብቻ ሰዋ እረድ እያለ ይናገራል። قل إن صلاتي ونسكي ومحياي ومماتي لله رب العالمين ይላል። ስግደቴም መስዋዕት ማድረጌም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ነው በሌላ አላህ ስብሐነሁ ወተዓላ ፈኩሉ ሚማ ذكر اسم الله عليه የአላህ ስም ተወስቶበት የታረደ ከሆነ ብሉ እርድ የሚለውን መስፈርት አድርጓል። የማይታረድ ነገር እስከሆነ ድረስ ይህ ነገር ቢስሚላህ ብሎ ቢበላ እንደ ወንጀል አይቆጠርበትም። አይ የሚታረድ እርድ ከሆነ ግን ከአላህ ስም ውጭ በሌላ ስም በመሲሁ ስም አርደው ቢጋብዙን የዛና ይበላል። እሺ ይሄ ነው። መርሃባ። ሌላኛው ጥያቄ ደግሞ አንድ ካፊር ታሞ አላህ አፊያ ያድርግ ብሎ ዱዓ ማድረግ እንዴት ይታያል? ይህም የተጠየቀ ይቻላል፣ ችግር የለውም። የሌላ እምነት ተከታይ ታመው አምላክ አላህ ስብሐነሁ ወተዓላ አፊያ ያድርግህ ጤናህን ይመልስልህ ብትሏቸው ችግር የለውም። እንዳውም ሄዳችሁ ቤታቸው ብታጽናኗቸውም ችግር የለውም። እንዳውም ማሳከሚያ ብትረዷቸውም ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም አንድ አይሁድ ታሞ ማስረጃ ሐዲስ ላይ ሄደው ጠይቀውታል። አይሁድ ታሞ ጠይቀውታል። ስለዚህ የሌላ እምነት ተከታዮችን ቢታመሙ ከጎናቸው ብትቆሙላቸው በዚህ ነገር ላይ የሚከለክላቸው ነገር የለም። አላህ በቁርአን ላይ ሲናገር لا ينهاكم الله عن الذين لم يقاتلكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين ይላል። እነዚያን የሌላ እምነት ተከታዮች በሃይማኖታቸው ምክንያት ያልተዋጓቸውን በሃይማኖታቸው ምክንያት ከሀገራቸው ያላሳደዷቸውን ሰላማዊ የሆኑ የሌላ እምነት ተከታዮች በጎ ብትውሉላቸው አልከለክላችሁም ብሏል። አያችሁ፣ በጎ መልካም ከሚባሉ ነገራቶች መካከል አንደኛው ምንድን ነው? ለዚህ ሰውዬ ጤናን መመኘት ነው። አንድ የሌላ እምነት ተከታይ ተሰቃይቶ እንዲሞት ምናምን አንመኝለትም። ይልቁንስ በህይወት እያለ አላህ ስብሐነሁ ወተዓላ ወደ እስላም እንዲመራው ሂዳያ እንዲሰጠው ዱዓ እናደርግለታለን። ጤናውን በተመለከተ አይደለም ዱዓ ማድረግ ወስዳችሁ ሐኪም ቤት ብታሳክሙት ችግር የለውም፣ ትችላላችሁ። እሺ የመጨረሻ ጥያቄ ሴት ልጅ በጀማዓ ሴቶችን ስታሰግድ ድምጿን ከፍ አድርጋ ማሰገድ ትችላለች ወይ? እሺ አጠገቧ ባዕድ ወንድ ከሌለ አዎ ችግር የለውም። ሴቶች ሴቶችን ማሰገድ ይችላሉ። የዛኔ በአጠገባቸው ባዕድ ወንድ እስከሌለ ድረስ ችግር የለውም። ድምጿን ከፍ አድርጋ የምታሰግዳቸው ሴት ማሰገድ ትችላለች። ድምፅ ከፍ አድርጎ የሚሰገድባቸውን የሶላት አይነቶች አሉ። ጀዛከላሽ መርሐባ እያኩ መሀል ላይ ነው የምትሆነው። እሷ እንደ ኢማሞች ፊት ለፊት ትሆናለች። እንደ ወንዶች ከፊት ከእንትን አትሆንም፣ መካከል ላይ ነው የምትሆነው እሷ። እሺ ፍለጋ ከላይ ሰላም። እሺ ሰላም ሙሱ እንዴት ነህ? አለ አልሐምዱሊላህ። ማን ነው? እግዚአብሔር ይመስገን። እኔ ጥያቄ ስለ ሐዲሳትና ስለ ቁርአን ነው። ያው ሐዲሱን ማን ነው ምን ያህል ነው የተጻፈው? ማን ነው የጻፈው የሚለው ማስረጃ አለ? አዎ በእጃችን አለ። ቃሉን የወሰዱት ከነብዩ መሐመድ ነው ወይስ ከአላህ ነው? እነዛ የወሰዱት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። ኦኬ የሆነ ሐዲስ ላይ አለ ከሸይጣን አንድ አያተል ኩርሲን አሁን ቅራ ተብሎ የተሰጠው ሰው አለ ሐዲሱን ከጻፈው መሃል ማለት ነው። ያ እንዴት ነው የሚታየው? አዎ ያው ሰይጣን እንግዲህ ጠሞ ነው እንጂ የእውቀት ባለቤት ነበር ከቀድሞ ከመጀመሪያው። ስግደት አድርግ ተብሎ አላደርግም ብሎ ነው እንጂ አምላክን ከሚገዙት መካከል ነበር። ይሄን ሁላችንም የምናውቀው ነገር ነው።
ገብታችኋል? ወይንም ይሄ ዲያብሎስ ወይ ማን ነው ኢብሊስ ማለት ነው። ያውቅ ነበር፣ ሁሉን እያወቀ ነው አውቆ የጠመመውና የካደው ያመፀው ከአምላክ ትእዛዝ አምላክንም ይገዛ ነበር። ከዚያ በኋላ ለአደም ስጁድ አድርጉ በተባለበት ጊዜ እኔ ስጁድ አላደርግም ብሎ በዚያ አምጾ ነው አላህ ሱብሓነሁ ወተዓላ እንዲወጣም ያደረገው። ስለዚህ ነቢያቶች የሚያስተምሩትን አስተምህሮ በደንብ ይሰማል። ለማንኛውም ሰው ይሰማል። ገብታችኋል? ሰምቶ የዛኔ ያንን ነገር መጥቶ ሊናገር ይችላል። በዚህ ጊዜ አቡ ሁረይራ ከሰይጣን ይዟል ወይ? ከሰይጣን ያልያዘም ከሰይጣን ሰማው። ነገር ግን ያረጋገጡት ከነቢ ሰለላሁ ዐለይሂ ወሰለም ሄዶ ከነቢ ሰለላሁ ዐለይሂ ወሰለም ነው እንጂ የያዘው የሚባለው ከሰይጣን ይዟል አይደለም። ሰይጣን መጥቶ ሊናገር ይችላል የሆነን ነገር፣ ያንን ነገር ከእርሱ እንደሰማ ነው እንጂ የሚቆጠረው ያንን ሰይጣን የተናገረው ንግግር እውነት ነው ሐዲስ ነው ብሎ እየዘገበልን አይደለም። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም ሂደው በተናገረ ጊዜ አቡ ሁረይራ ሰደቀከ ወሁወ ከዙብ ብለው መለሱለት። እርሱ ውሸታም ቀጣፊ ሆኖ ሳለ ይሄ ሰይጣን፣ ነገር ግን የተናገረው ንግግር ይሄ ስለ አየተል ኩርሲ ትክክል ነው ብለው ተናገሩ። አየተል ኩርሲይን ደግሞ ሰይጣን ነው ወይ ያወረደው? አይደለም። ቀድሞ በቁርአን ላይ የወረደ አንቀጽ ነው ደግሞ እየተናገረ ያለው እሱ አይደል? ልክ ለምሳሌ ክርስቲያን ከሆንክ መጽሐፍ ቅዱስ ላይ ያለን ጥቅስ ዲያብሎስ እያነሳ ይናገር ነበር። ሉቃስ ወንጌል፣ ማርቆስ፣ ማቴዎስ ወንጌል ላይ ብትሄድ ምዕራፍ 4 ከቁጥር 1 ጀምረህ ስታነበው ጊዜ ስለአንተ እንዲህ ተብሎ ተጽፏል እያለ የተናገረበትን ጥቅስ ታውቃለህ አይደል? ላውጣለህ። ዲያብሎስ ጥቅስን ያውቃል፣ ያንን ይናገራል። ለኢየሱስ ክርስቶስ ነው ለዛ የሚነገረው። ክርስቶስም አይ ተሳስተሃል አላለው። ገብቶሃል አይደል? አንዴ ምን እንዳለ ተመልከት። ጥቅስ እያነሳ ከመዝሙረ ዳዊት እያነሳ ዲያብሎስ ጥቅሶችን ይናገር ነበር። ቆይ ላውጣለህ መጽሐፍ ቅዱስ ላይ አንዴ ምን ይላል መሰለህ? ያውና ሉቃስ ወንጌል፣ ማቴዎስ ችግር የለም ማቴዎስም ቢሆን ምዕራፍ 4 ሉቃስን እናውጣ። ሉቃስም አለ ማቴዎስም ላይ አለ። ምዕራፍ 4 ጀምረን እናንብበው። ተመልከቱ እዚህ ጋር ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ ይላል። በነገራችን ላይ ኢየሱስ ክርስቶስን ዲያብሎስ ፈትኖታል። 40 ቀን ተፈተነ። አሁን ዲያብሎስ ጥቅስን አንስቶ እንደሚናገር ልነግርህ ፈልጌ ወረታች ወረድ ብሎ ምን ይላል? በዚያም ቀኖች ምንም አልበላም ነበረ። ከተጨረሰም በኋላ ተራበ። ኢየሱስ ክርስቶስ ተራበ። ዲያብሎስም የእግዚአብሔር ልጅ እንደሆንክ ይህን ድንጋይ እንጀራ አሁን ብለህ እዘዝ አለው። ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ብሎ ተጽፏል ብሎ መለሰለት። ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። ዲያብሎስም ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል፣ ለምወደውም ለማንም ሰጠዋለሁ፣ ለአንተ ሰጠሃለሁኝ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ በአንተ ይሆናል አለው። ኢየሱስም መልሶ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ እንዲሁ ተጽፏል አለው። ወደ ኢየሩሳሌምም ደግሞ ወሰደው፣ በመቅደስም ጫፍ ላይ አቁሞ አሁን ይኸው ጥቅስ ሊናገር ነው ዲያብሎስ። ከምን? ከመጽሐፍ ቅዱስ። ከየት? ከመዝሙረ ዳዊት ላይ። ወደ ኢየሩሳሌም ደግሞ ወሰደው፣ በመቅደስም ጫፍ ላይ አቁሞ ይጠብቁህ ዘንድ መላእክቱ ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ከዚህ ተራራ ከዚህ ወደ ታች ራስህን ወርውር አለው ይላል። ይሄ መጽሐፍ ቅዱስ ጥቅስ ነው አይደል? ዲያብሎስ እየተናገረ ያለው ፍለጋም የተነሳ ሁሱ አሁን በጣም ይቅርታ ስልኬ 1% ነው ሊዘጋ ነው። ከቻልኩ ቻርጅ አድርጌ አሁን መብራት የለም። ማታ በጣም ብዙ ጥያቄ አለኝ እጠይቅሃለሁ። አብሽር ሀይ አሁን የተጻፈውንም አይቻለሁ ሰምቻለሁ። ትክክል ነው። ለዚህም ሪዝን አመጣለሁ። ግን ደግሞ በቃ ማታ አመጣለሁ። ከቻልክ አስገባኝ። አብሽር ደስ ባለ ጊዜ ነው። እኔ ልቀጥል። እሱ ምዕራፍ 757 ላይ ምን ሱራ አልአራፍ ነው የሚለው ምዕራፍ 757። እሺ ጥያቄሽ ምንድን ነው? በሱ ላይ 157 ላይ ያለውን ጥቅስ አንብብና አስረዳኝ፣ አብራራ። ወለቀድ 157 እሺ እንደላታለሽ ሱረቱል አዕራፍ 157 እሺ ለእነዚያ ያንን
እነሱ ዘንድ በተውራትና በእንጅል ተጽፎ የሚያገኙትን የማይጽፍና የማያነብ ነቢይ የሆነውን መልእክተኛ የሚከተሉ ለሆኑት በእርግጥ እጽፍለታለሁ። በበጎ ስራ ያዛቸዋል፣ ከክፉም ነገር ይከለክላቸዋል፣ መልካም ነገሮችንም ለእነርሱ ይፈቅድላቸዋል፣ መጥፎ ነገሮችንም በእነርሱ ላይ እርም ያደርግባቸዋል። ከእነርሱም ላይ ሸክማቸውን እነዚያንም በእነርሱ ላይ የነበሩትን እንዝላዎች ከባድ ሕግጋቶች ያነሳላቸዋል። እነዚያም በእርሱ ያመኑ ያከበሩትም የረዱትም ያንን በእርሱ ከእርሱ ጋር የተወረደውን ብርሃን የተከተሉ እነዚያ እነሱ የሚድኑ ናቸው እያለ ይናገራል። እሺ፣ በዚህ ላይ ጥያቄሽ ያልገባሽ ነገር አለ? አዎ እንትን ነው። ማን ነው? ነቢዩ መሐመድ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ተውራት እና እንጂል ላይ ተጽፎ ይገኛሉ እያለ ነው። በእነርሱ መጽሐፍ ላይ ስለ እርሳቸው ተጽፎ እንደሚገኝ ይናገራል። እና ማን ናቸው ሰዎቹ? የትኞቹ ሰዎች? ተውራት ለሙሳ የተሰጠ ነው። እንጂልና ተውራት ያላቸው ሰዎች ተውራት ሙሳና ዒሳ እኛ ጋር ያለው ነው ወይስ ሌላ ነው? እነዚህ ሰዎች ገብተውባቸዋል። ነገር ግን በእነርሱ ላይ አንዳንድ ሐቆች ይገኛሉ፣ በእነርሱ ላይ ደግሞ ስህተቶችም ይገኛሉ። ለምሳሌ ስለ ነብዩ ሰለላሁ ዐለይሂ ወሰለም እየተነገረ በእርሱ ውስጥ ይገኛል ወይ በመሲሁ አንደበት የተገለጸ ወይም በሙሴ አንደበት የተገለጸ ከተባለ እነዚያ ነው፣ ወደ እነዚያ መሄድ ይቻላል። አዎ እንትን ነው። ኦኬ፣ እዚህ ጋር ግን ይገኛሉ ስለ የተበረዙት ውስጥ ይገኛል እያለ ነው። ስለ እርሳቸው የተነገረ አለ፣ ተበርዟል ብሎ አላህ ሱብሓነሁ ወተዓላ ሲናገር መበረዝ ማለት በእርሱ ላይ እውነትና ሐሰት መቀላቀል ማለት ነው። ያ ማለት በውስጡ ላይ እውነትም አለ ሐሰትም አለ። አላህ ይህም በቁርአን ላይ ይናገራል። ያ አህለል ኪታብ ሊመ ተልቢሱነ አልሐቀ ቢልባጢል፣ እውነቱን ከሐሰቱ ጋር ቀላቅላችኋል ብሎ ይናገራቸዋል። መበረዝ ማለት እርሱ ነው። ቃል በቃል እውነቱ ከሐሰት እንደተቀላቀለ ይናገራል። በዚያ ላይ እውነቶችም አሉ ሐሰቶችም አሉ። ኦኬ፣ እንትን እሰማለሁ አይደለም? እሺ፣ እንትን ምን ነበር አይደል የፈለኩት? ኦኬ፣ ታዲያ ግማሽ ነው ሙሉ ነው የሚል ማስረጃ አለው እሱ? ግማሽ ሙሉ ማለት ለምሳሌ ሙሉ ለሙሉ ተበረዟል ነው ወይስ አይ ግማሽ ብቻ ነው የተበረዘው ማለት ይቻላል? እዚህ ውስጥ አሁን ተበረዘ ከተባለ አጠቃላይ ነው የሚሆነው? አጠቃላይ ከሆነማ ጠፍቷል ነው የሚባለው እንጂ ተበረዘ አይባልም። መበረዝ ማለት መቀላቀል ማለት ነው። መበረዝ ማለት መቀላቀል ማለት ነው። አላህ በቁርአን ላይ ምሳሌ ማስረጃ የሰጣች ነው። እውነቱን ከሐሰቱ ለምን ትቀላቅላላችሁ አለ። ያ ማለት እውነትም አለ ሐሰትም አለ ተቀላቅለዋል ማለት ነው። ኦኬ፣ ግን ኦሪትና እንጂል እንዳለ አምናችኋል ማለት ነው። ስለዚህ የአምላክ ቃል አለ ብላችሁ ትቀበላላችሁ ማለት ነው። ባይብልን አሁን ምን አልሽ? ኦሪትና እንጂል እንዳለ አምናችኋል። ኦሪትና እንጂል እንዳለ ያላልኩትን አትበይ፣ ባይብል እንደሆነ ያላልኩትን አትበይ። በእነርሱ ላይ እነዚህ መጽሐፍቶች ላይ እውነትም አለ ሐሰትም አለ ነው እያልኩኝ ያለ። አይ ልል የፈለኩት ለምንድነው ታውቃለህ? እዚህ ጋር ኮት አድርጎ ስለተናገረ የቱ ነው ስልክ የሙሴና እንትና ስላልከኝ የኛ ነው አዎ ብላል። እና ስለዚህ እዚህ ውስጥ ታምናላችሁ እናንተ ማለት ነው። በውስጡ ላይ እውነት አለ ብለህ እኮ እናምናለን እኮ። አንዴ ላስረዳሽ። ለምሳሌ ሙሴ የሚባል ነብይ እንዳለ ይናገራል አይደል መጽሐፍ ቅዱስ? አዎ፣ ቁርአን ላይ ደግሞ እንጂል ለሙሳ እንደሰጠ አላህ ይናገራል። ተውራት ላይ እንጂል ለኢሳ እንደሰጠ። አዎ፣ ምንድን አልሽ አሁን? ቁርአን ላይም አላህ ደግሞ ኦሪትን ተውራትን ለኢሳ እንደሰጠ ለሙሳ እንደሰጠ ይናገራል። የቱ ጋር ነው የሚናገረው? ናያቸው ትልቁ ላይ ነሽ። ተረጋጋ እንጂ ለምን እንደዚህ ብትሆን ልፈልግልህ። ተረጋጋ። ምንም አልሆነም፣ ችግር የለውም። አውጪ ነው ያልኩሽ። ኖ አይ አሁን እኮ አንተም አምናል፣ እኔ ደግሞ አወጣልሃለሁ። ናይ አውጪ አለው እኮ ተረጋጋ። ልፈልግ እኮ ተረጋጋ። ምን አንቀደጋገምሽ? አውጪ እኮ ነው የተባልሽ፣ ሌላ እኮ አይደለም። አይ እኔ አልደጋገምኩም። አንተ ነህ ያመንከደ ከዳንስ ስለማለት ከፈችሽ እና ኦሪትን እንደሰጠ አይደለ ለሙሳ እንደተሰጠ ነው አይደለ ማመጣልክ? ለሙሴ እንደሰጠ ኦሪትን እስኪ ያሳይ። እሺ ነው። እሺ ጠብቀኝ። ችግር የለም ጠብቅሻለሁ። ነው አለ አለው ሐሶኔ ነክ ሰላም አልሐምዱሊላህ። ኖህን ታውቀዋለህ አይደል? መጽሐፍ ቅዱስ ላይ ነው። አቋድ ነው። ሰላም አለይኩም። ምን ያስተምር ነበር ነው? በመጽሐፍ ቅዱስ ላይ አስተምሮቱ ምን ነበር? ጠለቅ ያለ እውቀት የለኝም፣ ግን ያው በአንድ አምላክ እንደሚያምን ነው ማለት ነው። ያሳየን። አንዱን አምላክ አምልኮ ብሎ የሰበከበት ካለ ያሳየን። አንዱን አምላክ አምልኮ ብሎ የሰበከበት ካለ እስኪ ያሳየን ነው። አይ እንደዛ ስልክ በአንድ አምላክ ያምናል ስልክ ይሄ
ታሪኩ እንደሚያወራው ከሆነ እግዚአብሔር እንዳዘዘው ይሄ እንትኑን መርከቡን እንዲሰራ እንዳዘዘው ምናምን ሲናገር ያው በእግዚአብሔር የታመነ ሰው እንደነበረ ነው የእሱን አስተምሮ ነው ቦታው የሚገልጸው። የእሱን ስብከት አስተምሮ ነበር የፈለግኩት። ከሌላ የለም ችግር የለውም። ነገር ግን መጽሐፍ ቅዱስ እንደሚናገረው ኖህ አስካሪ መጠጥ የሚጠጣ ሰካራም እንደሆነ ነው የሚናገረው። በጣም በሚያሳዝን ሁኔታ ኑህ ዓለይሂ ሰላም እኛ ጋር ኡሉል ዐዝም የሚባሉ የቁርጠኝነት ባለቤት የተባሉ ታላላቅ 5 ነቢያት አሉ፣ ማንም የማይደርስባቸው ደረጃቸው። ከእነዚያ መካከል አንደኛው ኖህ ነው። በኢስላም በጣም ከፍ ያለ ደረጃ ካለው ነቢያቶች ነው። መጽሐፍ ቅዱስ ላይ ግን ጠጃም ነበር። አስካሪ መጠጥ ጠጥቶ ሰክሯል ይለናል መጽሐፍ ቅዱስ። ምን ትላለህ? ያው ጠለቅ ያለ እውቀት የለኝም፣ ግን ያው እኔ ስለ ኖህ ታሪክ የማውቀው ችግር የለውም። ያው አንተ እንዳልከው ያው በአመፃ ችግር የለም። እሺ አንዴ ከራሴ እንዳይመስላችሁ ላሳያችሁ ነቢያቶችን እንዴት ብሎ እንደሚገልጻቸው መጽሐፍ ቅዱስ ሰካራም እንደሆነ ይገልጻል እኮ ላሳያችሁ። ለዚህ ነው አምላካችን አላህ የግዴታ ሌላ መጽሐፍ ማውረድ ግድ የሆነበት ቁርአንን። የእነዚህ ነቢያቶች ግን ክብር እንዳለ አግድፎታልና ይህ መጽሐፍ ይሄ እንደው ቁርአን ባይወርድና ክብራቸውን ባይጠብቅላቸው ባይገልጽላቸው ኑሮ የእነዚህ ነቢያቶች ይሄ መጽሐፍ ያነበበ ሰው ምን አይነት ሰካራምና በቃ ሌላ ነገር አድርጎ ነበር ወላሂ ነቢያቶች የሚያስባቸው። አሁን ተመልከቱ እዚህ ጋር ምን ይላል? ኖህም ገበሬ መሆን ጀመረ ይላል፣ ወይንም ተከለ፣ ከወይን ጠጁም ጠጣና ምን ሆነ ይላል። ኖህ እዚህ ጋር ሰከረ አይደለ? እየጠጣ የሚሰክር እንደነበር አስቡት። አስባችሁታል? ከባር ቤት ወደ ባር ቤት እየሄደ እየተወላገደ እየሰከረ እየጠጣ እንደሚወድቅ ሰው ወድቆ ነበር ጭራሽ ሰክሮ። እዚህ ጋር ተመልከቱ። እርቃኑንም ሁሉ ሆኖ ነበር ይለናል። በድንኳንም ውስጥ ራቁቱን ሆነ ይላል። ጠጥቶ በጣም ጥንዝ ብሏል፣ ሰክሮ ምናምን እንደዚህ ተኝቷል ራቁቱን። ይሄን የምታገኙት የት ነው ከተባለ በጣም ባህሪያቸው ርክስ ያሉ የሰፈር ዱርዬዎች ላይ ነው የምታገኙት አይደለ? ጠጥቶ እየተወላገደ የሚሰክርና እርቃኑን ሆኖ የሚቀመጥ ሰው። ነቢያቶችን በዚህ ደረጃ ነው መጽሐፍ ቅዱስ የገለጻቸው። ስለዚህ ይህ መጽሐፍ የነቢያት ጠላት እንጂ የነቢያትን መንገድ የሚሰብክ መጽሐፍ አይደለም። ታች አለ አይደለ? አላህ ሙስተዓን። እንደው ጥያቄ አለ በእስልምና ላይ? የእኔ ጥያቄ እንኳን ትንሽ ለየት ያለ ነው። ምንድነው እኔ አሁን በራሴ የራሴን አስተሳሰብ ባለፈው የሆነ ሰዓት ስለ ድነት ጠይቄ ነበርና ጥሩ መልስ ነግሬህ ነበር እና ከዛ በኋላ ይሄ በራሴ ዝም ብዬ እስቲ ሃይማኖቶችን ቼክ ማጣራት ምናምን ጀመርኩኝና አብዛኞቹ ሃይማኖቶች ጥሩ ነገሮችን የሚሰብኩት እና ከዛውን ፎከስን ያደረኩት ምን ላይ ነው? ክርስትናና እስልምና ላይ ያደረኩትኝ። ክርስትና በኢየሱስ ክርስቶስ ካመናችሁ ትድናላችሁ ይላል። እስልምና ደግሞ በኢየሱስ ክርስቶስ ካመናችሁ ኢየሱስ ክርስቶስ አምላክ ነው ካላችሁ ከእስልምና ትወጣላችሁ፣ ምክንያቱም እሱ አምላክ ስላልሆነ ይላል። እና በሁለቱም ሳይዶች በጣም ትላልቅ ይሄ ምሁራን አሉበት። በጣም ብዙ መጽሐፍቶችም አሏቸው ሁለቱም ሃይማኖቶች ማለት ነው። እና በእነዚህ ሁለቱ ነገሮች እያጠና ያለ ሰው ለምሳሌ ምሳሌ እንውሰድና እነዚህ ነገሮችን ለማጥራት ወይም እውነታውን ለማወቅ እያጠና ያለ ሰው በእነዚህ ነገር ግራ ቢጋባ እና ዝም ብሎ እንደ መጠለያ አንዱን ሃይማኖት ይዞ ብቻ ዝም ብሎ እንደ መጠለያ ይዘው ግን ልቡ ግራ መጋባት ላይ ያለ ሰው፣ አሁን ብዙ ሰው እንደዚህ ሰው ሊኖር ስለሚችል ልቡ ግራ መጋባት ላይ ያለ ሰው በዛ ግራ መጋባት ውስጥ ሆኖ እግዚአብሔር ማወቅ እየፈለገ መሻት እየፈለገ ትክክለኛው እምነት የትኛው ነው የሚለውን ነገር ለማወቅ እየጣረ በዛ ግራ መጋባት ውስጥ ባሉት ብዙ መጽሐፎች ባሉት አሁን በዘመናችን ብዙ ሃይማኖቶች አሉና እነዛን ሁሉ ሃይማኖቶች አጣርቶ የትኛው ነው እውነት የትኛው ነው ውሸት ብሎ አጣርቶ ለመጨረስ ያለው የእድሜ ዘመን ራሱ አይበቃውም። እና በዚህ ሁኔታ ውስጥ ያለ እስልምና እና ክርስትና አሁን ፎከስ ማድረግባቸው እነዛ ላይ ነው። በጣም ትላልቅም ስለሆኑ ትላልቅ የሆኑበት ምክንያት አለ ብዬ ስለማስብ ማለት ነው። እና በእነዚህ ሁለቱ ግራ መጋባት ውስጥ ያለ ሰው ግራ ተጋብቶ ዝም ብሎ አንዱ ሃይማኖት ውስጥ ገብቶ ወይ እስላም ውስጥ ሊሆን ይችላል ወይ ክርስትና ውስጥ ዝም ብሎ ብቻ ይሄ መዋቅር ይዞ ተቀምጦ ግን ልቡ ግራ መጋባት ላይ ያለ ሰው ፍርዱ ምን ይሆናል በእስልምና? አምላክ አላህ ሱብሓነሁ ወተዓላ እውነት ፈላጊዎችን በጣም ይወዳል። ይወታቸዋል። እውነት ፈላጊዎችን ይወዳል። ሰልማን አልፋሪሲ የሚባል ሰው ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ከመላካቸው በፊት የነበረ ታሪክ ነው የምነግራቸው። ይህ ሰልማን አልፋሪሲ የተባለ ሰው የፋርስ ሰው ነው። ፋርስ ማለት የአሁኗ ኢራን ነች።
በዚያ አካባቢ የነበሩ ሰዎች እሳት አምላኪዎች ነበሩ። ይወታቸዋል። የእሳት አምላኪ ቤተሰብ ልጅ ነበር። ይሄ ወጣት ልጅ በጣም ኃይለኛ አገልጋይም ነበር በዚያ ውስጥ። ይሄን ነገር እስካይ ጊዜ እኔ ካልተቆጣጠርኳት ይህች እሳት የምትጠፋ ነገር ነች። ተቆጣጣሪ ነው ታውቃችሁ። የእሳት አምላኪዎች እሳቱ በፍጹም መጥፋት የለበትም ለዘላለም። ተማሪዎች እየተተካኩ ከጊዜ ወደ ጊዜ ያንን እሳት ያነዳሉ። አንድ ጊዜ መጥፋት የለበትም። በቃ እኔ ካልጠበቅኩት የሚጠፋ ነገር ከሆነ ለምንድን ነው ይሄ ነገር አምላክ ነው ብዬ ማምነው ነው አለና እውነትን ፍለጋ ወጣ። ሄደች እውነትን ፍለጋ ወጣ። ከነቢ ሰለላሁ ዐለይሂ ወሰለም ዘመን ቀደም ብሎ ነው፣ እርሳቸው ነቢ ሳይደረጉ በፊት። ይሄ ልጅ በዚህ ሁኔታ ሳለ ወጣ እውነትን ፍለጋ። የመሲሁ ተከታዮች በዘመኑ ነበሩ፣ የዒሳ ዐለይሂ ሰላም ትክክለኛውን መንገድ የሚከተሉ። ከዚያ በኋላ አገኘ ያንን አንዱን የዒሳን ተከታይ ባገኘ ጊዜ ይህ ሰው ምንድን ነው የምታመልከው ብሎ ጠየቀ። አንዱን አምላክ እንደሚያመልክ በብቸኝነት ነገረው። መሲሁ የእርሱ መልእክተኛ እንደሆነ ነገረው። ይሄን እውነትን በተረዳ ጊዜ ከእርሱ ጋር የተወሰነ ጊዜ ቆየ። ይሄ ሰው አረጀ። ልክ ሲያረጅ ጊዜ ከዚህ በኋላ አንተ ልትሞት ነው አለው። እኔ ደግሞ ለማን ጥለኸኝ ነው የምትሄደው? ከአንተ በኋላ በማን ትናዘዘኛለህ? ወደ ማን ልሂድ አለው። ልጄ ሆይ በዚህ መንገድ አሁን ባለሁበት መንገድ ላይ ጥቂት ሰዎች ናቸው ምድር ላይ ያሉት፣ ጠፍተዋል አለው። እያቸው ጠፍተዋል፣ ምድር ላይ የሉም አለ። እንዳለ ሁሉም መሲሁን ወደ ማምለክ ሄዷል፣ የመሲሁ ተከታይ ነን የሚሉ ሰዎች። ነገር ግን ጥቂቶች ነን፣ ውስኖች ነን በዚህ መንገድ ላይ ያለ ነው። እዚህ ሀገር ሂድ ብሎ ይጠቁመዋል። እንዲህ የሚባል ሰው አለ፣ ወደዚያ ጋር ሂድና ከእርሱ ጋር አንዱን አምላክ በብቸኝነት ተገዛ ነው። አሁንም በዚህ ሁኔታ ላይ ያለ ይሄ ልጅ ያኛውም እንዲሁ ያረጃል። ወደ ሌላ ያኛው ደግሞ ልክ ሊሞት ሲል ወደ ማን ሊሄድ ብሎ ሲጠይቀው ጊዜ ወደ ሌላ ይልከዋል። የመጨረሻው እንዳጠቃላይ ምን አለው? አሁን ምድር ላይ በዚህ መንገድ ባለንበት ያሉ ሰዎችን አላውቅም፣ ነገር ግን የመጨረሻው ዘመን ነቢይ የሚነሳበት ጊዜ ቀርቧል አለው። ወቀድ አዘለ ዘማኑሁ፣ የዚያ የመጨረሻው ዘመን ነቢይ ጊዜው አሁን ያጠሏል አለው። ሂድና ወደ መዲና ይጠቁመዋል። የመዲናን ባህሪ ከገለጸለት በኋላ ማለት ነው። ወደ መዲና ሂድና እዚያ ቦታ ላይ ይነሳል፣ ስደት የሚያደርጋል ተብሎ ተጽፏል። ወደዛች ቦታ ሂድና ጠብቅ ይለዋል። ሰልማኑል ፋሪሲ ቀጥታ ወደ መዲና ፍለጋ ይሄዳል። ጉዞ በእግሩ ነው። ያን ሁሉ ሀገር እየተረባበደ እየሄደ ያለ ጀማ እየሄደ ያለ ሰልማኑል ፋሪሲ መንገድ ላይ የሆኑ ዘላኖች አገኙትና ማረኩት። ከዚያ በኋላ ባሪያችን ነው ብለው ሸጡት። ማን ይገዛቸዋል? አይሁድ። አይሁዲዎች የመዲና አይሁዲዎች ናቸው። መዲና ላይ አይሁዲዎች የመስፈራቸው ሚስጥር በዚያን ጊዜ ምን ነበር? ተወልደው አድገው ነው ወይ? አይደለም። ነገር ግን የመጨረሻው ዘመን ነቢይ ስደት የሚያደርግባት ሀገር መዲና እንደሆነች ያውቃሉ። እዛ መጥተው ሰፍረው ነበር፣ ይጠብቁ ነበረ። ገብታችኋል? የመዲና አረቦች ይጠይቋቸው ነበር፣ ሀገራችን ለምንድን ነው የመጣችሁት? የእናንተ ሀገር ለምለም አይደለችም፣ ማነው ደረቅ ነች ይህች ሀገራችን። የእናንተ ደግሞ ያችኛዋ ሻም ወይም እነዚህ እንዳለ ኦርዶን ምናምን እንዳለ የዛኔ በርካታዎቹ ሮማውያኖች ተቆጣጥሯቸው ስለነበር፣ ሮማውያኖች ደግሞ የክርስቲያን አገዛዝ ነበራቸው። ወይም የአይሁዲዎችም ልክ እንዲሁ አብረው ይኖራሉ። ነገር ግን ዋና ግዛት በዚያን ጊዜ ክርስቲያኖች ተቆጣጥረውት ነበረ። በቃ ሮማውያኖች በክርስትና አገዛዝ ነበር የምትገዛቸው። በርካታ እንደዚህ ዛሬ የምናያቸው አረብ ሀገራቶች እነ ሶሪያ፣ እነ ጆርዳን፣ እነ ምናምን ገባቸዋል። እና እነዚህ ለምለም ሀገራቶችን ጥላችሁ ለምንድን ነው እዚህ የመጣችሁ ሲሏቸው ጊዜ አይሁዳውያኖችን፣ አይሁዲዎች ምን ይሉ ነበር? የመጨረሻው ዘመን ነቢይ ወደዚህ ስደት ስለሚያደርግ እርሱን ለመጠባበቅ ነው የመጣ ነው ብለው ይናገሩ ነበር። ከነዚህ ከአይሁዲዎች መካከል ከመዲና አይሁዲዎች መካከል ሰልማንን አንደኛው ይገዛዋል። ከነዚያ ዘላኖች ማለት ነው። እንደ ባሪያ አድርጎ ከገዛው በኋላ መዲና ይወስዱታል። በዚሁ ለሰልማን ተመቸው። እንዴት ካላችሁ እርሱ የሚፈልገው ሀገር በቃ ገባ። በቃ ያ የመጨረሻው አስተማሪው ምን ብሎት ነበር? ከዚህ በኋላ የመጨረሻውን ዘመን ነቢይ እንድትጠብቅ እመክርሃለሁኝ ሂድ ብሎ ይነግረዋል። እርሳቸው ከመምጣታቸው በፊት በትንቢት ይጠባበቁ ነበር። ሰዎች ይመጣል፣ እርሱ የመጨረሻው ዘመን ነቢይ ጊዜው ደርሷል ሂድ እያለ ይነግረው ነበር። ከዚያ በኋላ ሰልማን መዲና ላይ እንደ ባሪያ ሆኖ ከአይሁዶች ዘንድ ማገልገል ጀመረ። በዚህ ሁኔታ ላይ ሳለ ከዕለታት አንድ ቀን ሰልማን አልፋሪሲ ቴምር ዛፍ ላይ ወጥቶ ቴምር እያረገፈ እያወረደ እያለ አለቆቹ ከታች ያወራሉ፣ ይሰማቸዋል። ከዛ ምን ይባባላሉ? ያ ስንጠብቀው የነበረው ነቢይ እኮ ስደት አድርጎ መጥቷል ብለው ይነጋገራሉ። ሰልማን በዚህ ጊዜ ደነገጥኩኝና አለ። ከሰለመ በኋላ ነው ይህን ታሪክ እያወራ ያለው። ደነገጥኩኝና መጣ ማለት ነው እርሱ እየተናገርኩኝ አለ። እንተ ባሪያ አርፈህ ስራህን ስራ የሚል መልስ መለሱልኝ አለ። ከዛን ጊዜ በኋላ ይሄን የመጨረሻው ዘመን ነቢይ የመጣበት በቃ እሱን ለማየትና ለማረጋገጥ በጣም ውስጤ ጉጉት አደረበታል።
ምልክት ተነግሮት ነው የመጣው። ሰልማን የመጨረሻ የተናዘዘው አካል ምን ብሎታል? ነገር ግን የመጨረሻው ዘመን ነቢይ ምልክቶች አሉት። እርሱም ምንድነው? አለቅነት በጫንቃው ላይ ይደረግለታል ብሎ ነግሮታል። ያ ማለት በጫንቃው ላይ በዚህ የነቢያት ሁሉ መደምደሚያ የሚል ማህተም ታገኝበታለህ ብሎ ተነግሮታል። ነቢዩ ሰለላሁ ዐለይሂ ወሰለም ከምልክታቸው አንደኛው ምንድነው? የነቢይነት ማዕረግ በጫንቃቸው ላይ ኻተሙ ነቢይን የነቢያት ሁሉ መደምደሚያ የሚል ማህተም በተፈጥሮ አላህ አድርጎባቸዋል። እዚህ ጋር እሱን የሮማውያኑ ታላቁ ንጉስ ሂረቅል የተባለው ቡኻሪና ሙስሊም ላይ አለ። ነቢዩ ተነስቷል የመጨረሻው ዘመን ነቢይ ተብሎ በተነገረው ጊዜ ሂዳችሁ በጫንቃው ላይ የነቢያት መደምደሚያ የሚለውን ማህተም ተመልከቱልኝ ከዚያ አረጋግጣለሁ ብሎ ይህን ደብዳቤ ለወታደሮቹ ልኮ አረጋግጠውለታል። ሰልማኑል ፋሪሲ አንደኛው የተነገረው ምልክት ይሄ ነበር። ከዚያ በፊት ምን ተብሏል? የመጨረሻው ዘመን ነቢይ ከምልክቶቹ መካከል ምጽዋትን አይቀበልም፣ ሰደቃ ማለት ነው። ሀዲያ ወይንም ስጦታ ከሆነ ግን ይቀበላል፣ ይበላል ተብሎ ተነግሮታል። እነዚህ ሶስቶቹን ምልክት ይዞ ሰልማን ቀጥታ ፍለጋ ወጣ። ከሰራው ከቴምር ይዞ የተወሰነች ወጣ ይዞ ማለት ነው። ሰልማን አልፋሪሲ ረዲየላሁ ዐንሁ አላህ መልካም ስራውን ይውደድለት። ከዚያ ሰዎች ተሰባስበው አገኘ። ምንድነው ሲላቸው የመጨረሻው ዘመን ነቢይ እያስተማረ ነው አሉት። መዲና ላይ ወደ እርሳቸው ቀረብ አለና ይቺ ሰደቃ ነች ወይም ምጽዋት ነች ብሎ ሰጣቸው። ሊፈትን ነው እርሱ በዚህ። ከዚያ በኋላ ሰጠኋቸውና ራቅ ብዬ መመልከት ጀመርኩኝ አለ። ይበላል ወይስ አይበላም? ምጽዋት እንደማይበላ ተነግሮኛል አለ። ከዚያ ከሰጣሁት በኋላ ያንን ይህ ምጽዋት ነውና ለእናንተ ነው ለእኔ አልተፈቀደም ብሎ ሲገፋ ተመለከትኩኝ አለ። ቦታቸዋል ውሸት የምትሉ ሰዎች አሳያቸዋለሁ። እያንን የዚህን ሰውዬ የመስለሙን ታሪክ አውጥቼ አሳያቸዋለሁ። ከዚያ በኋላ ሲገፋ ተመለከትኩኝ። እኔ ይህን አልበላም ምጽዋት ነው እና ለእናንተ ተፈቅዷል ብሎ አሏቸውና ሰጧቸው፣ በሉ እነርሱ። አንደኛውን ምልክት አገኘ። በሌላ ጊዜ ተመለስኩኝና አለ ይሄ ደግሞ ሀዲያ ነው። ሀዲያ ደግሞ ይበላሉ። ሀዲያ ስጦታ ማለት ነው። በዚህም ጊዜ ይሄንን ይበላል ስለተባልኩኝ ስለተነገርኩኝ ይሄን ለማረጋገጥ በሌላ ጊዜ ከሰራኋት ቴምር ይዤ ሄድኩኝ አለ። እያስተማሩ አሁንም በድጋሚ ያገኘኋቸው ሄድኩኝና ጠጋ ብዬ ይቺ ደግሞ ለእርሶ ሀዲያ ነች ስጦታ ነች ብዬ ሰጠኋቸውና ራቅ ብዬ መመልከት ጀመርኩኝ አለ። ከዚህ ደግሞ የተወሰነ አንስተው በሉ፣ ሌላውንም ለጓደኞቻቸው ሲያካፍሉ ተመለከትኩኝ አለ። ሁለቱን ምልክት አገኘ። አሁን ምን ቀረው? በጫንቃቸው ላይ የነቢያት መደምደሚያ የሚለውን ማህተም ማየት ፈለገ። ይሄን ማየት ፈለገ። ልብሳቸው ደግሞ ተሸፍኗል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ተገላልጠው የሚሄዱ አልነበሩ። እያስተማሩ እያለ ከዕለታት አንድ ቀን በህዝብ መካከል ከኋላቸው ከላይ ቆሞ እንዲህ ወደ ግራ ወደ ቀኝ ይላል። ማየት ፈልጓል እርሱ። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ከተሰጣቸው ድንቅ ተአምር አንደኛው ምንድን ነው? ከፊታቸው የሚያዩትን ሁሉ ከፊታቸው ልክ እንደሚያዩት ከኋላ የሚከሰተውን የሚሰራውን የሚነገረውን ሁሉ ያዩ ነበር። ወሃዚህ ሙዕጂዛ ሙዕጂዛቲሂ ሰለላሁ ዐለይሂ ወሰለም ከተአምራቶቻቸው መካከል አንደኛው የፊታቸው እኛ ከፊት ለፊታችን እዚህ መኪና ያለው ለምሳሌ ከኋላ የሚሆነውን ግን ካልዞርኩኝ ማየት አይችልም። እርሳቸው መዞሩ አይጠበቅባቸውም። ከኋላ የሚሆነውን ከፊታቸው ያያሉ። ገብታቸዋል አይደለ? ሰልማን አልፋሪሲ በዚህ ጊዜ እያስተማሩ እያለ ወደ ትውልዳቸው ዞረው እርሱ ከኋላ እየታገለ ነው ለማየት። ወዲያው ዘወር አሉና ምን ለማየት እንደፈለግክ ሁሉ አውቄያለሁም አሉት። እንዴት የሰው ልብ ሊያውቅ ቻሉ? ነብዩ ሰለላሁ ዐለይሂ ወሰለም አምላክ ናቸው ብለን ጓንበን እዚህ ቦታ ላይ አንልም። አያቸው አይደለ? በልብ ያለውን የሚያውቀው አምላክ ነውና እርሳቸው እንዴት ሊያውቁ ቻሉ? አምላክ ስለሆኑ ነው። እንዲህ አይነት ድራማ መስራት እንችል ነበር በእርሳቸው ላይ አምላክ እናደርጋቸው ብንኖሮ ማለት ነው። ነገር ግን አምላክ በሰው ልብ ውስጥ ያለውን ነገር ነብይ ስለሆኑ ሊገልጥላቸው ይችላል፣ ሊያሳውቃቸው ይችላል ብለን ነው እንትን ምንድነው ምን ይዘው ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ምን ለማየት እንደፈለክ የውስጥህን አውቄያለሁ እና ያውና ብለው ገለጥ ነው ያደረጉለት። ትከሻቸውን እንዲህ ሲያሳዩት ጊዜ የነቢያት ሁሉ መደምደሚያ የሚለውን ማህተም ተመለከተ። ወዲያው በካ ሰልማን አለቀሰ። ሶስቱን ምልክቶች አየ። ወዲያው ነቢ ሰለላሁ ዐለይሂ ወሰለም አቀፋቸውና በህዝብ መካከል ማልቀስ ጀመረ። እርሶን ፍለጋ ብዙ ተንከራትቻለሁኝ አለ። ከዛ ታሪኩን ነገራቸው። ከዛሬዋ ቀን ጀምሬ አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም፣ እርሱም የአምላክ መልእክተኛ እንደሆኑ መሰክራለሁኝ አለ። ከዚያ በኋላ እስልምና ተቀብሎ ሊሄድ ሲል ወዴት ነህ አሉት። አና ዓብዱን መምሉኩን ያ ረሱለላህ አላቸው። አንተ የአላህ መልእክተኛ ሆይ እኔ ከአንድ አይሁድ ጋር ባሪያ ነኝ አላቸው። ታሪኩንም ነገራቸው። ስለዚህ መሄድ አለብኝ፣ መስራት አለብኝ፣ እችን ጊዜንም አስፈቅጄ ነው የመጣሁት ብሎ ይነግራቸዋል። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ከባርነት ቀንበር ነፃ የሚወጣበትን መንገድ ደግሞ ያመቻቹለት ነው። ለምን ወንድማችንን ከባርነት ቀንበር ነፃ እናስወጣውን ብለው ሰሃቦቻቸውን አማከሯቸው።
ከዚያ ተስማሙ ሰሃቦች። እሺ እናደርጋለን አንቱ ያሉንን አንቱ የአላህ መልክተኛ አሉ። ወደ ነብዩ ሰለላሁ ዐለይሂ ወሰለም ለሰልማን ምን አሉት? ሰልማን ሆይ ሂድና አለቃህን አይሁዲውን ከአንተ የሚፈልገውን ነገር ተዋውለህ ተፈራርመህና ከዚያ ሳውቀና አሉት። አለቃው ሁለት ነገር እፈልጋለሁኝ አለ። ኃይለኛ ገንዘብ አስቀመጠ። ይሄን ያክል ገንዘብ እፈልጋለሁኝ አለ። እንዲሁም 100 ቴምር ዛፍ እፈልጋለሁኝ አለ። ገብታችኋል? 100 የቴምር ዛፍ ይተክላል። መልማቱን ካረጋገጠ በኋላ ከዚያ በኋላ ያንን ገንዘብ ከፍሎ ነፃ ይወጣል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ማን ነው ለወንድሜ ገንዘብ የሚያሰባስብለት? ወዲያው ሰሃቦች ያሰባሰቡ፣ ገንዘቡ ተዋጣ ተሟላ፣ ሂድና ስጣሉ ተሰጠ። አሁን ደግሞ እያንዳንዳችሁ ሄዳችሁ የቴምር ዛፍ ይዛችሁ ነው አለው ነብዩ ሰለላሁ ዐለይሂ ወሰለም። ሁሉም ሰው ይዞ መጣ። እንዳትተክሉት እኔ መጥቼ እስክተክለው ድረስ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁላቸውም ይቆፍራሉ፣ ቴምሩን አዘጋጅተዋል። ነቢያችን ሰለላሁ ዐለይሂ ወሰለም በእጃቸው ተከሉት። ለምን ይሄን አደረጉ? ምክንያቱም ተክለህ የሚደርቅበት ሊኖር ይችላል አይደለ? ምናልባት 10 ተክለህ ከዚያ ሁለቱ ሊሆን ይችላል የሚለማ አለ። ያ እንዳይሆን ነብዩ ሰለላሁ ዐለይሂ ወሰለም በተከበረ በእጃቸው እያነሱ ሁላቸውንም ተከሏቸው። እየማሉ የአይን እማኞች ሰሃቦች ተናገሩ። በአላህ ስም እንምላለን አንድ እንኳ የደረቀ የለም ነበር አሉ። አንድ እንኳ የደረቀ የለም ነበር። እርሳቸው ራሳቸው ተከሉት በእጃቸው። ወዲያውም ለሲለማ ተመለከትን፣ ለማ። ወዲያውም ሄዶ ለአይሁደው አስረከበ። ከባርነት ቀንበር ሰልማን ነፃ ወጣ። ከዚያ በኋላ የእርሳቸው አንድ ተከታይ ሰሃባቸው ሆኖ አሳለፈ ማለት ነው። ይህን ይመስላል ታሪካቸው። እና ኖህ ልልህ የፈለግኩት ከዚህ ሁሉ ምንድን ነው? እውነት ፈላጊ የሆነ ሰው ነው ይሄ ሰው። በጣም የተንከራተተ ሰው ነው እውነትን ፍለጋ። የትኛው ጋ ነው እውነት ያለው እያለ በጣም በመፈለግ የደከመ ሰው ነበር። በእስልምና ላይ በጣም ትልቅ ቦታ ያለው ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አይነት ደረጃ እንደሰጡት ታውቃላችሁ? ሰልማን ምን አህሊ በይቲ ብለው በቃ ይዛኔ እንዴት የተከበረ ቃል ሰጡት። ሰልማን ከዚህ በኋላ ከእኔ ቤተሰቦች ክፍል ነው ብለው ተናገሩለት። በጣም ያከብሩት ነበር፣ በጣም ይወዱት ነበር። ገብታችኋል አይደል? እና ሰልማን ምን ነበር ከተባለ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የመሲሁን መንገድ በትክክለኛው መንገድ ላይ ሲከተሉ ከነበሩ ሰዎች መካከል ነው። የመሲሁ መንገድ አልጠፋም ነበር እስከዚያ ድረስ፣ ግን በጣም ጭላንጭሎች ነበሩ የቀሩት። እንዳለ የመሲሁን መንገድ ሰዎች ቀያይረው መሲሁን ወደ ማምለክ ወስደውት ነበረ። ነገር ግን ከነዚያ መካከል በእውነተኛው መንገድ ላይ ያሉ ሰዎች ነበሩ። ይህን ቁርአንም ይመሰክራል። ሚን አህሊል ኪታቢ ኡመቱን ቃኢመቱን የትሉነ አያቲላህ አናአል ለይሊ ወሁም የስጁዱን ይላል። ከመጽሐፉ ባለቤቶች በእኔ መንገድ ላይ ቀጥ ያሉ ነበሩ እያለ ይናገራል። እንደ ሰልማን አይነቶቹ ቻላረ ያ ነው። ልክ እንዲሁም የኢትዮጵያ ላይ ነበረ የመሲሁ ትክክለኛው መንገድ በኢትዮጵያ ላይ መጥቻለሁ። እሺ ለሙሴ እንደተሰጠ ወሬ ታወጫ አንድ ጊዜ ትልቁ ላይ ላድርግሽ ወይ ምን አልከኝ? ለሙሴ አይ ለምን ልንገርና ክፈት፣ ችግር የለውም። ችግር አውጭና በሳየን ችግር የለውም። እኔማ ቪዲዮ መክፈት አልችልም ማለት ነው፣ መለጠፍም አልችልም። ችግር የለም። አብዱልከሪም መቻል አብዱልከሪም አለ እንደ ቅድሞ አንብበው አንተ፣ ችግር የለውም። ችግር የለም። የላሚቷ ምዕራፍ 87 ቆይ አንዴ ረመዳን አለ የቁርአን አንቀጽ ነው እሱ ልክፈት። መክፈት ከቻላቸው አንዴ ኦሪት ለሙሴ ተሰጥቷል የሚላለ ብላን ነው ቁርአን ላይ እስኪልና ሱረቱል በቀራ ቁጥር ስንት ነው? የላሚቷ ምዕራፍ 87 ላይ ሱረቱል በቀራ 87 ላይ ካሜራን ተረጋግው ኡስታዝ የስልክ እሺ 87 እሺ ያውና 87 አትልሻል። እስኪ አንብቢ። ሰማንያ ሰባት ከላይ ያለውን አይደል? ቅድም እኮ አምናልኛል። ዝም ብለህ እንዳመጣ ፈልገህ ነው እንጂ። ቆይ ምን ያክል ውሸታም እንደሆንሽ ላሳየሽ ነው። አንብቢ። እኔ ውሸታም መቼ ሆንኩኝ? ልናየው ነው። አንብቢ። እሺ ሙሳንም መጽሐፍን በእርግጥ ሰጠነው፣ ከሱ በኋላ መልእክተኛ አስከተልን፣ የመርየም ልጅ አልመሲህ ኢሳ ግልጽ ተውራቶችን ሰጠነው ይላል በቅዱስ መንፈስ። ለሙሴ ኦሪትን ሰጠና ይላል። ሆነ እኮ አምናልኛል። አንተ ያሳየውክ መረጃ ለሙሴ ኦሪትን ሰጠና ይላል።
አምና አላቅድም እሱ ለሙሴ ኦሪትን ሰጠነው ይላል ወይ? ኦኬ ለማን ነው የተሰጠው ታዲያ? ቅድም ነብዩ መሐመድ ይገኙበት ለሙሴ ኦሪትን ሰጠነው ይላል ወይ? መልስ። ኦሪት ማለት ይችላል መጽሐፍን ሰጠነው ይላል እኮ። አዎ ኦሪትን ነው መጽሐፍን ሰጠነው። ኦሪትን ሰጠነው ይላል። ለምን ታሻለሽ? አይሽ አይደለ? አልዋሽውም እኮ እሱ ልክ የሆነ ነገር አሳየና ያ ወጣሽው የለም እኮ ወፍ። ቅድም አንተ አላመንክልኝም የሰጠው ያው የለም ወፍ ያው ምንም የምታመጪው ነገር የለም እዚህ ጋር። ስለዚህ አትዋሽ። መጽሐፍ ምንድነው? እሺ ምንድነው የሰጠው? ወረስ እኔ ስጠይቅኝ እኔ ዛኔ መልስልሻለሁ። አንቺ ግን ዋሽተሻል። ያው አወጣልሽ እኮ አለ ብለሽ የለም እኮ። ይሄ እኮ ውሸት ማለት እኮ የሌለ ነገር አለ ብሎ መናገር ማለት ነው አይደለ? አወጣንልሽ የለም። እሺ አንዴ ላውራ። አንዴ እያወራሽ እኮ ነው። እያወራሁም አይደለም። እሺ ላይ ቅድም ታውራት ነው እንጅል ውስጥ ይገኛል ስልክ ምንድን ነው ያልከኝ አንተ? አሁን የተናገርሽው ነገር ቁርአን ውስጥ አለ የለም? አመጣው እኮ መጽሐፍ የሚለውን አመጣልክ ነው። መጽሐፍ ሳይሆን ኦሪትን ሰጠነው ለሙሳ የሚል አለ ብለሻል አለ። ለዛ ነው ቅድም አንተ አምነህልኛል። ለዛ ነው ያመጣልክ። ምንድን ያልከኝ? ኦሪትና የትኞቹን ላይ የሙሳና የኢሳል? ቆይ አንዴ አንቺ ነሽ አሁን እየተያሸልሽ ምን አልሽ? በቁርአን ላይ ኦሪትን ለሙሴ ሰጠነው የሚል አለ ብለሻል አይደል? እኮ መጽሐፍን ሰጠነው ብሎን አመጣልክ። ቅድም ደግሞ አንተ ኦሪትና እንጅል ብሎን አመጣልክ። የሙሴና የኢሳ ነው ብለህ አመንክልኝ። ኦሪትን ሰጠነው ለሙሴ የሚል አለ ብለሻል። አይሽ አይደለ? ከፈትን አየሩ ይሄ አንዴ ቆይ እሺ ምንድን ነው እያለው? እሱን ጠይቅኝ። መጽሐፍን ሰጠነው ስል ምንድን ነው የሰጠው? እኔ መልሳለሁ። አንቺ ግን የለሽም። ያ ኧረ አለኝ ሰጠው። ከዚህ በላይ ምን ላምጣ? ኦሪትን ሰጠነው ይላል። መጽሐፍን ኦሪት ነው እኮ መጽሐፍን የሚለውን አይደለም እኮ እየጠየኩሽ ያለሁት። ኦሪትን ሰጠነው ይላል ብለሽ ነበር አይደለ? እሺ አስረዳኝና ከዛ እናወራለን። ለማን የተሰጡት ኦሪትና እንጅል? የቅድሞ ኦሪት ነው እንጂ ለማን የተሰጠው? አስረዳኝ ይባላል። እሺ አሁን አስረዳሻለሁ። አዳምጪ። ወለቀድ አተይና ሙሳ አልኪታበ ወቀፈይና ሚን በዕዲሂ ቢሩሱል ወአተይና ዒሳ ብነ መርየም አልበይናት ወአየድናሁ ቢሩሒል ቁዱስ ይላል። አሁን ያመጣችው የቁርአን አንቀጽ ወለቀድ አተይና ሙሳ አልኪታበ፣ በእርግጥም ለሙሴ መጽሐፍን ሰጠነው እያለ አላህ ሱብሓነሁ ወተዓላ ይናገራል። ታዲያ የተሰጠው መጽሐፍ ምንድን ነው የሚለውን አልቁርአን ይፈሰር ቢልቁርአን፣ አልቁርአን ይፈሰር ቢሱና፣ አልቁርአን ይፈሰር ቢአቅዋል ሰሓባ። ቁርአን በቁርአን ይተረጎማል አይደለ እኮ። አሁን እዚህ ቦታ ላይ ለሙሴ አልተሰጠውም እያልኩኝ አይደለም። ነገር ግን እሷ ምን አለች? አለ በቁርአን ላይ እንደዚህ የሚለው አለች። ታቻለ አይደለ? እንደዛ አይደለም። ቁርአን በሐዲስ ይፈሰራል ወይ? አዎ ይፈሰራል። ለምሳሌ ቁርአን ላይ ሶላትን ስገዱ ይላል አላህ። ያሰጋገዱን ስርዓት ደግሞ ሐዲስ ላይ ነው የሚተረጉምላቸው፣ ወይም ነቢያችን ሰለላሁ ዐለይሂ ወሰለም በተግባር ያንን ይናገራሉ፣ ያስተምራሉ፣ ወይም በተግባራቸው ሰርተው ያሳያሉ። ወደዚህም ስንመጣ ጊዜ ያለው ነገር ምንድን ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ቃል በቃል ምን አሉ? አንሽዱከ ቢለዚ ከተበ ተውራተ ሊሙሳ ቢየዲሂ አሉ። አምላክ አላህ ሱብሓነሁ ወተዓላ ተውራትን ወይንም ኦሪትን ለሙሴ ራሱ ጽፎለታል ብለው ቃል በቃል ሐዲስ ላይ ነው የተናገሩት። ይሻላል። ቁርአን በሐዲስ ተረጉሟል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ምን አሉ? ኦሪትን ለሙሴ በእጁ በጻፈ በአምላኬ በአላህ ስም ይዛቸዋለሁ እያሉ ይናገሩ ነበር ማለት ነው። ይህን ይመስላል። ኖህ ቀጥል። ጥያቄ አለው። እኔ አልጨረስኩም እኮ ሚት አድርግና አዳምጪ። ኖህ ጥያቄህን ቀጥል። ሁሴ እኔ አሁን ነግረኛል አልጨረስኩልህም እና እውነትን ፈላጊዎችን ይወዳል ብዬ መጀመሪያ እሱን እንደ መንደርደሪያ ልንገርህ ብዬ ነው። እሺ እና እንዴት ነው ማረጋገጥ የምችለው እውነተኛውን መንገድ የሚለውን በተመለከተ እኔ ሁለት መንገድ ልስጥህ። አንደኛ መንገድ አንተ ራስህ ያነሳኸው መንገድ ጥሩ መንገድ ነው። እንደ ክርስትናም እንደ እስልምናም ኢየሱስ ክርስቶስ ያላቸው አመለካከት ክርስቲያኖች አምላክ ነው ብለው ያምናሉ። ከሙስሊሞች ጋር ደግሞ እርሱ እንደ መልእክተኛና እንደ ነብይ ነው ብለው ያምናሉ። ይሄን ነገር እንድትረዳ ዘንድ ለመሆኑ ሙስሊሞች የሚያምኑት እምነትና ክርስቲያኖች የሚያምኑት የትኛውን ነው መጽሐፉ የሚያረጋግጠው የሚለውን ማስተዋል በቂ ነው። ገብተዋል አይደለ? ኢየሱስ ክርስቶስ አምላክ ነው የሚለውን እንዲሁም እርሱ መመለክ አለበት የሚለውን የክርስትና እምነት ተከታዮች ይሄ መጽሐፋቸው ያረጋግጥላቸዋል ወይ ብለን ስናይ ጊዜ አያረጋግጥም በፍጹም። ኢየሱስ ክርስቶስ የትኛውን ስፍራ ላይ እኔ አምላካቸው ነኝና አምልኩኝ ብሎ አልተናገረም። የክርስትና እምነት መሰረት ክርስቶስን በማምለክ ላይ የተመሰረተ እምነት ከሆነ ይህን የእምነት መሰረት የሚያረጋግጥ የሆነ አንድ ትምህርት ክርስቶስ አላስተማረም። የትኛውን ቦታ ላይ ኢየሱስ ክርስቶስ እኔን አምልኩኝ ብሎ አልሰበከም። አይ አይደለም።
ታዲያ ክርስቶስ ምንድነው ከተባለ የሙስሊሞች እምነት ምንድነው? እሱ ሰው ነው፣ እርሱ ነብይ ነው፣ እርሱ መልእክተኛ ነው። እነዚህን ሁሉ እንዳለ መጽሐፍ ቅዱስ የሚያረጋግጣቸዋል፣ ቁርአን የሚያረጋግጣቸዋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከአምላክ የሰማሁትን የምነግራችሁ ሰው ነኝ አለ። ይወታቻለ እኔ ሰው ነኝ አለ። እርሱ የተላከ መልእክተኛ እንደሆነ እናምናለን። አዎ ራሱ መጽሐፍ ቅዱስ ላይ ራሱ ያረጋግጠዋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ማን ነው? ምዕራፍ 17 ቁጥር 3 ላይ ምን ይላል? ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይችለች የዘላለማዊ ሕይወት አለ። አንድና ብቸኛ እውነተኛ አምላክ አለ ብለን እናምናለን። አዎ ይሄን ተናገረ ኢየሱስ። ከዚያ ቀጥሎ ምን አለ? አንተ የላከውንም ኢየሱስን ያውቁ ዘንድ ይችለች የዘላለማዊ ሕይወት አለ። እርሱ የተላከ መልእክተኛ ነው ብለን የምናምነው ያው በመጽሐፋቸው ራሱ ማረጋገጥ እንችላለን እምነታችን። ወደ ቁርአን ስትመጣ ጊዜ ያለው ይሄ ነው። ክርስቶስ መሲሁ በጣም የተከበረ የአምላክ መልእክተኛ ነው። እጅግ በጣም የተከበረ የአምላክ መልእክተኛ ነው። መሲሁ ጻድቅ ነው ብለን እናምናለን። መሲሁ ብሩክ ነው የተባረከ ነው ብለን እናምናለን። ይሄ ስናገር ቃል በቃል ያለ ነገር ነው የምነግርህ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ስለ እርሱ ምን ይላሉ? አልዓብዱ ሷሊሕ ብለው ገለጹት። ጻድቁ የአላህ ባሪያ ብለው ገልጸውታል። ጻድቁ ብለው የገለጹት እርሱን ነው። ጻድቅ ነው መሲሁ። ልክ እንዲሁ ደግሞ የተባረከ ብሩክ ነው እርሱ በሄደበት ስፍራ ሁሉ። ወጀዐለኒ ሙባረከን አይነማ ኩንቱ ይላል መሲሁ። እኔ በያለሁበት ስፍራ ሁሉ የተባረኩኝ አድርጎኛል አምላክ አላህ። የተባረከ ማለት አይነ ፋዕል ሊናስ ለሰዎች ሁሉ ጠቃሚ ነበር መሲሁ። ማንም ሰው አካላዊ በሽታን ታሞ ወደ መሲሁ አይመጣም በዘመኑ ፈውስን ያገኘ ቢሆን እንጂ። አምላክ አላህ ይህን ድንቅ ተአምር ሰጥቶታል። በዘመኑ ማንም ዶክተር ወይም ደግሞ ማንም ሐኪም ሊያሽረው የማይችሉ በሽታዎችን ከመሲሁ ጋር መድኃኒት ይገኝ ነበር። ለምሳሌ ለምጽን መፈወስ ይመስል ማየት የተሳናቸውን አይናቸውን ማብራት፣ ልክ እንዲሁ ደግሞ መናገር የማይችሉ በተፈጥሮ አፋቸውን ይከፍትላቸው ነበር አይናቸው እያየ። ይህን ሁሉ ተአምር አምላክ አላህ ሱብሓነሁ ወተዓላ ሰጥቶታል ለመሲሁ። ወኡብሪኡ ልአክመሐ ወልአብረሰ ወኡሕዪ ልመውታ ቢኢዝኒላህ ለመሲሁ። ሙታንን አስነሳለሁኝ በአምላኬ በአላህ ፍቃድ፣ ለምጽ ያለባቸውን በፈውሳለሁኝ፣ ልክ እንዲሁ መናገር የማይችሉ ደዳዎችንም አፋቸውን እከፍታለሁ በአላህ ፍቃድ። ወኡብሪኡ እያለ ቃል በቃል ይናገራል። እፈውሳቸዋለሁም በአምላኬ ፍቃድ እያለ ይናገራል። ይህ ሁሉ ገብቷል። ይህ ሁሉ ምንድነው? እስልምና የሚያምናቸው እምነቶች ናቸው። እነዚህ ሁሉ የመልእክተኝነቱ ማረጋገጫዎች ናቸው። እነዚህ እነሱ ምን አደረጓቸው? ይሄማ አምላክ ስለሆነ ነው ብለው ወደዚያ ተገነዘቡበት። ነገር ግን እነዚህ ሁሉ የእስልምና አስተምሮ ምንድነው? የመልእክተኝነቱ እውነተኛ መልእክተኛ ከአምላክ የተላከ ለመሆኑ ማረጋገጫዎች እንጂ እነዚህ የአምላክነት ማረጋገጫዎቹ አይደለም። እዚህ ጋር ነው በቃ። ይሄን ደግሞ ማነው እውነተኛው መንገድ ላይ ያለው የሚለውን ስናይ ጊዜ መጽሐፍ ቅዱስ ላይ ራሱ ኢየሱስ ክርስቶስ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ስለ ተአምራቶቹ ሲነገር ምን ይላል? አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ተብሎ ነው የተገለጸው። ማን ነው የተአምራቱ ባለቤት ነው? አምላክ ነው። በኢየሱስ ክርስቶስ በኩል አደረገለት። አድራጊው አምላክ ነው፣ በእርሱ በኩል አደረገለት። ስለዚህ የአምላክነት መገለጫ ሊሆኑ አይችሉም ማለት ነው። አምላክ በእርሱ በኩል ያደረገው ከሆነ የእርሱን እውነተኛነት ማስገንዘቢያዎች ናቸው። ከእርሱ የተላከ መልእክተኛ መሆኑን ማስገንዘቢያዎች ናቸው። ይህን ሌላ ቦታ ላይ ራሱ አልዓዛርን ሲያስነሳ ጊዜ ምናለ ይህን ተአምር ሲያደርግ ጊዜ ወደ ሰማይ ቀጥ ብሎ አምላኩን አመሰገነ። ኢየሱስ አባት ሆይ ስለሰማኸኝ አመሰግንሃለሁኝ አለ። ሁልጊዜም እንደምትሰማኝ ያውቃለሁኝ አለ። ይህንም የምናገረው ከዚህ ሁሉ ህዝብ ፊት አምላክ እንደሆንኩኝ ያውቁ ዘንድ አይደለም ያለ ቦታቸዋል። ይህንም ከዚህ ሁሉ ህዝብ ፊት የምናገረው አንተ እንደላከኝ ያውቁ ዘንድ ነው። ከላስ የተላከ መልእክተኛ ከአምላክ የተላከ እውነተኛ መልእክተኛ መሆኑን ማረጋገጫ ነው። ሙታንን ማስነሳቱ ራሱ ይወታል አይደል? የዚህ ማረጋገጫ እንጂ የአምላክነት ማረጋገጫ አድርጎ መውሰዱ ስህተት ነው። በሌላ ቦታ ላይ አይሁዶች ሊወግሩት ድንጋይን ባነሱ ጊዜ ኢየሱስ ክርስቶስ ምን አላቸው? ከአባቴ የሆኑ ብዙ ስራዎችን አሳየኋቸው፣ ስለ የትኛው ኃጢአቴ ነው የምትወግሩኝ አላቸው። ያ ሁሉ ስራ ሲያሳያቸው የነበረ ከአምላኩ የተሰጠው ነው ማለት ነው፣ ከራሱ አይደለም። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ንግግሬም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም አለ። ይሄ ነገር ታላርለ። ስለዚህ እንዳለ የምናምናቸውን ሙስሊሞች እምነቶች በክርስቶስ ላይ በተመለከተ ቁርአን መጽሐፍ ቅዱስም ያረጋግጣቸዋል። የክርስትና እምነት ደግሞ መጽሐፍ ቅዱስ ራሱ ያረጋግጣል ወይ ብለን ብንመዝነው እንኳን የለም፣ በፍጹም አያረጋግጠው። የክርስትና እምነት ክርስቶስን አምላክ ነው ብሎ የማምለክ ስርዓት የመጀመሪያው የክርስትና መሰረት ነው። ይወታል አይደለ? ክርስቶስ ይሄን ትምህርት አስተምሯቸዋል ወይ ብለን ስናይ ጊዜ ደግሞ በፍጹም አላስተማርም። እኔ አምላካችሁ ነኝ አምልኩኝ ብሎ አንዲት ቦታ ላይ ክርስቶስ አላስተማርም። ታዲያ ከየት ተይዞ ነው ይሄ? ከየት ተይዞ ነው? መጽሐፍ ቅዱስ ላይ የለም። ከየት ነው የተያዘው? በክርስቶስ ትምህርት የማይኖር ጣዖት አምላክ እንደሆነ መጽሐፍ ቅዱስ ይገለጻል አይደል? በክርስቶስ ትምህርት የማይኖር ግን አምላክ የለውም ይላል መጽሐፍ ቅዱስ። ከክርስቶስ ትምህርት ውጭ የወጣ ትምህርት ማን ነው አስተምሮ ክርስቶስን እንድታመልኩ ያደረጋቸው? መጽሐፍ ቅዱስ ላይ አንዲት ቦታ ላይ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ ጥሪ ያደረገበት ቦታ የለም። ለምን አትጠይቋቸው? አምልኩኝ አላለም።
ይሄን ይመስላል ነው። አብዱልከሪም የሚጨምርለት ነገር አለ? ብዙ የለም ኡስታዝ። ሰላም ነህ? ሰላም ነኝ። ቀጥል ነበር። እሺ ነው ይቀጥል። ከይቅርታ ጋር ትቀጥላለህ። እሺ ማን ነበርክ? ዶንት ፎርጌት ሚ ትቀጥላለህ። እሺ እንትን አሁን እኔ ያልኩኝ ያለሁት ምንድነው አሁን ለምሳሌ በእነዚህ ክርስትናንም እስልምናንም በማይበት ጊዜ ከሃይማኖቶቹ ከሚሉት ይልቅ እስቲ ታሪክ ምን ይላል የሚለውን ደግሞ እንትን ለማለት አስቤ ነበርና ታሪክ ምን ይላል በሚለው ላይ እንትን ለማየት ስሞክር አሁን ለምሳሌ አንዳንድ ሰዎች ምን ይላሉ? እስልምና የመጣው ከጊዜ በኋላ ነው ይላሉ። ስሙን ብቻ በመያዝ ማለት ነው፣ ትርጉሙን ስላልተረዱት። ግን ይሄ ሙስሊም ማለት ታዛዥ መሆኑና የእግዚአብሔር ታዛዦች ስለሆነ እነ ሙሴም ነቢያቶችን ቀደምት ነቢያትም እግዚአብሔር ሲታዘዙ ስለነበረ እነሱ ሙስሊም ነበሩ የሚል ምላሽ ይሰጣል። እንደገና ደግሞ ወደ ክርስትናውም ሲመጣ በታሪክ ምን አለ ለማረጋገጥ ሲሞክር የጥንት እነዚህ የክርስትናን አይነት ትምህርት የሚያራምዱ የነበሩ ሰዎች የአሳ ምልክት እንደነበራቸው እና እነዛም በመቃብር ቅርጻ ቅርጽ ውስጥ የተቀመጡ ማስረጃዎች እንዳሉ ያሳያል። እና አሁን እኔ ይሄኛውን የሰማኝ ነው እሱ በቃ ችግር የለም። እሺ እንትን አብዱልከሪም አለ አንዴ አብዱልከሪም አለ ማሂር አለ እሱ አብዱልከሪም ከሌለ ከላይ አንድ እሺ አብዱልከሪም ከታሪክ ምናምን ማየት ፈልጋል መሰለኝ። ከታሪክ ነው ማየት የምትፈልግ አይደል? ነው እንደዛ ሳይሆን ስልክ እኔ የጥያቄው ዋናው ጥያቄ ምንድነው እስልምና ምን ይላል በዚህ ላይ እውነትን እየፈለገ ግን ግራ ተጋብቶ አንድ ሰው ህይወቱ ቢያልፍ ያ ሰው መጨረሻው ምንድነው የሚለው ምላሽ ነበር የፈለኩት። ዝናብ ሲያቋርጥ ምናምን ወይንም ደግሞ ነገ ይሁን በቃ እሺ መርሐባ እሺ እውነቱ ደርሶት ከሆነ ይሄ ሰውዬ ነገር ግን እውነቱ ከደረሰው መቀበል አለበት። አምላክ በነቢያት በኩል እውነትን አድርሷል። ያን እውነት ፈልግ ብሎ አምላክ እንትን ካለ ያን ለመፈለግ ጊዜ የሚወስድ ነገር አይደለም። አሁን ቅድም አንተ ማረጋገጥ የምችልበት መንገድ ይሄን መንገድ ብዬ መርጫለሁኝ አልክ። ያንን አረጋገጥኩልህ አለ ከመጽሐፉ። ሁለቱንም እያነጻጸርን ከሁለታቸው አሳየንህ። ገብቶሃል አይደለ? በዚያ ነገር ላይ ሀሳብ ካለህ ተናገር። ለምሳሌ በክርስቶስ አምላክነት ጉዳይ አምላክ ነው ነብይ ነው ትላላችሁ ሙስሊሞችና ክርስቲያኖች። ይሄ እውነቱ ቢብራራልኝ ወደ እውነቱ እመጣለሁ አይነት ነገር እንትን ብለሃል። አንተ በዚያ ማረጋገጥ ትችላለህ። ያ የተናገርኩት ላይ ሀሳብ ካለህ በዚያ ላይ ተናገርና እስኪ እናየው። ያንን ግን እውነቱን እስካረጋገጥ ሙሉ መጽሐፉን ማንበብ አለብኝ ወይ? እንደዛ ካልክ የትኛውንም እምነት ሙሉ መጽሐፉን አንብበህ አትዘልቀው። ነገር ግን መሰረታዊ ነገር ብለህ ቅድም ያነሳው ነገር አለ። ጥሩ ነገር ክርስቶስን አምላክ ማድረግ የክርስትና የእምነት መሰረታዊ ጉዳይ ነው። ይህን ነገር መጽሐፉ ላይ ሄደህ ፈልገህ ስታየው ጊዜ የዛኔ እውነትን ታረጋግጣለህ። የለም ክርስቶስ እኔን አምልኩኝ ብሎ በፍጹም የሰበከበት ቦታ የለም። ወይም ተገዙኝ ብሎ የሰበከበት አንድ ቦታ የለም። ስህተት መሆኑን ከዚህ ትረዳለህ። የክርስቶስ ትምህርት መጽሐፉ ላይ የሌለ ነው። ማነው የክርስቲያኖች እምነት መጽሐፉ ላይ የለም፣ አታገኘው። ነገር ግን እናንተ የምታምኑበት ስለ ክርስቶስ ብለህ የጠየቀው እሱን እያንዳንዱን ሁሉ ሳረጋግጥልህ ነበር ማስረጃ። ይህን ይመስላል። እሺ ሌላ ጥያቄ ያለ ካለ ይቀጥልሽ፣ ወይንም አንተም ጥያቄ ካለ በዚሁ ላይ ይቀጥል። ሁሱ ልቀጥል? ቀጥልሽ። እሺ እኔ ትንሽ ጥያቄ ነበረኝ። መጀመሪያ ላይ ግን የሉቃስ ወንጌል ያነበብከው ላይ ጥያቄ አለ። እሺ ጥያቄ 10 እስከ 12 አንብበው እስቲ። ምን ጥያቄ መጠየቅ? ጥያቄውን ጠይቀኝና ለመለሰልህ ወይስ ወንጌል? እሱ ላይ ነው ጥያቄ ነው። እሱ ላይ ነው ባነሳነው ነገር ላይ ጥያቄ አለ በዛ የምትናገረው? አዎ እሱ ላይ አይቼ ነው። እሱን አላነበብንም። በዚያ ላይ በሉቃስ ላይ መጠየቅ የምትፈልገው ነገር ካለ ጠይቅ። ወይንም አንተ በመጽሐፉ ባለቤት ስለሆን ክርስቲያን አይደለም እኔ አላልኩም። እሷ ላይ የሉቃስ ወንጌል ላይ ያነበብከው ላይ ጥያቄ አለኝ አልኩኝ። እሱን አንብበው። ሙስሊም ነህ? ክርስቲያን ነኝ። ክርስቲያን ነህ?
በዚያ ላይ እንድንጠይቅህ ነው የፈለግከው ወይንስ አንተ መጠየቅ ነው የፈለግከው? መጠየቅ ነው ፈለግኩኝ እኔ። ጠይቀሽ ጥያቄ ምንድን ነው ማለት ነው? አውጣ እስቲ እኔ ስለተመቸ። አይሽ ሉቃስ ወንጌል ስንት ነው? 4 ላይ አንተ ያነበብከው ላይ 4 ላይ ከአንድ ጀምረን እናንብበው። ትችላለህ? እሺ ከአንድ ጀምረን ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ ይላል። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ ይላል። እንዴ ኢየሱስ ክርስቶስ አምላክ ነበር? ማን ነበር ስምህ? ታመነሽ። ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አዎ። ለአምላክ በዲያብሎስ ይፈተናል እንዴ? እኔ ጥያቄ ነበረኝ እኮ አንተ ልጠይቅ ስለሆነ እስከ 12 ወይም 12 አንብበው። መጀመሪያ እያነበብነው እንድንሄድ እኮ ነው። ከተከላይ ጀምረን ስለብያዝ ነው ከእርሱ ጋር አምላክ ይፈተናል እንዴ? የእሱ ፍቃድ ስለሆነ ለምን እንደዚህ ሆነ ማለት አይባልም ይላል እንጂ መጽሐፍ ቅዱስ አምላክ ምን ይላል? መጽሐፍ ቅዱስ ላይ እኔ አልፈትንም ይላል። ምን ትላለህ? አዎ እስከ መጨረሻ እሺ፣ እኔ ያልኩኝ አንብበው እስቲ። እኔ አንተ ልጠይቅ ብዬ ነው። ለምናነበ የጌታ ሰው ታመነ። ከመጀመሪያ ጀምረን እያነበብ ነው እንድንሄድ ኢየሱስ አምላክ እንዳልሆነ ከዚሁ እያስረዳሁ እንድትሄድ ነው። እሺ አምላክ ይፈተናል? አምላክ እግዚአብሔር ይፈተናል? አይፈተንም። እሱ ፍቃድ ግን የፈለገው ነገር መሆን ይችላል፣ ማድረግም ይችላል፣ መሆንም ይችላል። እና አይፈተንም ለምን እንደዚህ ነው ካይባልም ይባላል እንጂ ተፈትኗል ያው ይባላል። መጽሐፍ ቅዱስ ላይ ምን አለ? የእግዚአብሔር ራሱ ሲናገር እኔ አልፈተንም ምን ብሎ ባህሪውን አስቀመጠ አይደለ? መጨረሻ ላይ ኢየሱስ ክርስቶስ ግን ተፈትኗል ይለናል። ያ ማለት አምላክ አይደለም ማለት ነው። ምክንያቱም አምላክ አይፈተንምና። እሱ ላይ ደግሞ አሳያለ አንብበና 12 ምን አላለ? እስቲ አንብበው። ይሄን ሁሉ ልለፈው እሱን አትፈልግም? 12 ብቻ ነው የፈለከው? እሺ ላንብብልህ። አዎ 12 ላይ አንብበው እስቲ። እሺ ኢየሱስ መልሶ ጌታን አምላክህን አትፈታተነ ተብሏል ላለው ዲያብሎስም ፈተና ሁሉ ከጨረሰ በኋላ እስከ ጊዜው ድረስ ከእርሱ ተለየ። እሺ አዎ ምኑን እየተፈታተነ ነበረ? ሰይጣን ለእኔ ስገድልኝ እያለ እየተፈታተነ። የሚፈታተነው ማንን ነው ከተባለ እዚህ ቦታ ላይ ኢየሱስ ክርስቶስ መልስ እየሰጠው ነው። ኢየሱስም መልሷል። ኢየሱስ መልሶ ምን አለ? ጌታን አምላክህን አትፈታተን ተብሏል አለው። እንዲህ የተባለው የት ነው? አዎ ምን እየተፈታተነ ነበረ? እንዲህ ተብሏል እያለው ነው። እንዲህ የተባለው የት ነው? መጽሐፍ ቅዱስ ላይ ነው እያለ ያለው እሱ ላይ ብቻ ጥያቄ። እኔ ጥያቄ እሱ ላይ ስለሆነ እሱ ላይ መልስ ስጠኝ። ምን ማለት ፈልገው ነው? ጥያቄ ስጠይቅ ጊዜ ተብሏል እያለው ነው። ዘለቀ ተብሏል ሲል ጊዜ ምን ለማለት ነው? ትርጉሙን አታውቅም? እኔ ልንገርህ። አዎ ንገረኝ። አንተ እየጠየቅኩ ነው እኮ ለመለሰልህ። ኢየሱስም መልሶ ጌታን አምላክህን አትፈታተነው ተብሏል አለው። የቱ ጋር ምንድነው የተባለው ከተባለ ባለፉት መጽሐፍቶች ላይ ተብሏል እያለው ጌታን አይደል? ጌታ አምላክህን ተብሎ ተጽፏል። ማን እየተፈታተነ ነበረ? ሰይጣኑ ግን ሁለት ነገር እየተፈታተነ ነው። አንደኛ እየተፈታተነ ያለው ይህ አካል አምላክን ነው። እየፈተነ ያለው ማንን ነው ከተባለ ኢየሱስን እየፈተነው ነው። ነገር ግን ምን አዳም ተረጋጋ፣ ቀስ በል። እየተፈታተነ ያለው ዲያብሎስ ምንድነው? ኢየሱስ ክርስቶስ ከላይ እንትን ያለው ነገር አለ፣ ዲያብሎስ የተናገረው ነገር አለ። ያንን አስመልክቶ እየመለሰለት ነው። እስኪ ለእኔ ስገድ እያለ እየተፈታተነው ነው። ስግደት ደግሞ የሚገባው አምልኮ የሚገባው ማን ነበር? አምላክ ነበር የሚገባው አይደለ? አዎ ለአምላክ ነው። እሱ ደግሞ ምን አለ? ጌታዬ ምን እያለው ነው? ለእኔ ስገድልኝ እያለ የአምላክን ስራ ለእኔ ስራልኝ እያለ ኢየሱስን እየጠየቀው ከአምላክ ጋር ራሱን እንትን እያለ ነው። እየተፈታተነ ነው አምላክን። ገብቶሃል አይደል? አምላክ እየተፈታተነ አይደለም። እዚህ ላይ ኢየሱስ ክርስቶስን እየተፈታተነ ነው። ኢየሱስን አይደል? ኢየሱስንማ እየፈተነው ነው። እየፈተነው ያለው አካል አለ። ነገር ግን ደግሞ አምላክ የተናገረው ነገር አለ በብሉይ ኪዳን እንዲህ ተብሎ ተጽፏል እያለ እየነገረው ነው። ገብቶሃል አይደል? ኢየሱስ ክርስቶስ ከላይ ምን እንዳለው ላሳይህ። የአምላክ እንደሆነ እየተፈታተነ ያለው ስገድልኝ እያለ እየጠየቀ ያለው ዲያብሎስ ማንን ነው? አዎ እሱማ አይቻለሁ እኮ እኔ አይቼ እዚህ ላይ ሲደርስ ምን ይላል? ጌታዬን አምላክህ እያለ ነው እኮ አትፈታተን እያለ ነው። ከላይ ላሳይህ። አንደኛ እየፈተነ ያለው ማንን ነው? ኢየሱስ ክርስቶስን ነው። እየተፈታተነ ያለው ደግሞ የአምላክን ትእዛዝ እንትን እያለ ነው። ዲያብሎስ ለእኔ አድርግልኝ እያለ ከአምላክ ጋር መፈታተንን ተያይዞ አሁን ላሳይህ። ከላይ ጀምር። ምን ይላል መሰለህ? ከየትኛው ጀምራል? ዲያብሎስን በረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው ይላል አይደለ?
ዲያብሎስም ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል፣ ለምወደውም ለማንም እሰጠዋለሁና ለአንተ እሰጥሃለሁኝ። ስለዚህ አንተ በፊቴ ብትሰግድ አለው። ዲያብሎስ ማንን ነው እንዲህ እያለ ያለው እየጠየቀ ያለው ስገድልኝ እያለ? ኢየሱስን እያለ ነው። ኢየሱስን እያለው ነው አይደል? አየህ፣ ለእኔ ስገድልኝ እያለ ያለው ኢየሱስ ክርስቶስን ለአምላክ ይሰግዳል አይደል? ኢየሱስ ክርስቶስ ለእርሱ መስገድን ትተህ ለእኔ ስገድ እያለ እየጠየቀው ነው። ገብቶሃል አይደል? አዎ። ስግደት ለማን ነው የሚገባው? ለአምላክ ነው የሚገባው። ስለዚህ ከአምላክ ጋር እየተፈታተና እስኪ ስገድልኝ እያለ ኢየሱስ ክርስቶስን ለእርሱ ሊያሰግደው እየፈለገ ነው። ገብቶሃል አይደል? ስለዚህ አንተ ከእኔ ፊት ብትሰግድ ይለዋል ዲያብሎስ ኢየሱስ ክርስቶስን፣ ሁሉ ለአንተ ይሆናል አለው። ታዲያ ኢየሱስ ምን አለው? ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ስለዚህ እኔ ለአንተ ልስገድ አይገባኝም፣ እኔ ለአንተ ልስገድ አይገባኝም እያለ ዲያብሎስን እየመለሰለት ነው። ነገር ግን ስግደት የሚገባው ለዚያ ለአንዱ አምላክ ለጌታ ለአምላክ ነው እያለ እየተናገረ ገብቶሃል አይደል? ስለዚህ ይሄን ነው እየተናገረ ያለው። ጌታ አምላክ የተባለው ማን ነው? ጌታ አምላክ የሚባለው መጽሐፍ ቅዱስ ላይ ማን ነው? እሱ ነው እያለ ያለው እኮ። ምን አለ መሰለህ፣ እኔ ሳይሆን እያልኩ ያለውን መጽሐፍ ቅዱስ ነው። አዎ እያለ ያለው ምን እያለ ነው? ጌታን አምላክህን አትፈታተን ብሎ ተጽፏል አለ። ማን እየተፈታተነ? አምላክን እየተፈታተነ ነው ወይስ ሰይጣኑ? ማን እየተፈታተነ ነው? እግዚአብሔር ግራ ገባኝ። ፈተነው እና ተፈታተነው፣ ሁለቱ የተለያዩ ቃላቶች እያነሳ ነው። አትፈታተን አለ እኮ እየተፈታተነ ያለው አምላክን ትእዛዝ ነው እያልኩ ነው። ሰውዬው ሳውንድ ይፈታል። የአምላክን ትእዛዝ ለእኔ አድርግልኝ እያለ ከአምላክ ጋር ራሱን ያፎካከረ ነው። ቆይ አዳምጥ። እንደዚህ እያለ አይደለም እሱ ነው እያለ ነው። ሁለቱን ለይቶ እኮ ነው እያነሳቸው ያለው። ሁሱ አንተ ነው እያልክ ያለው እኮ አንተ ሀሳብ ነው እንጂ ሁለቱን ፈተነውና ተፈታተነው፣ ሁለቱን የተለያዩ ቃላቶች አድርጎ እያነሳ ነው። እዚህ እየተፈተነ ያለ አካል አለ። ማን ነው እየተፈተነ ያለው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ተፈታኝ ነው። እርሱ እየተፈተነ ነው። ምን እየተባለ ስገድልኝ እያለ የሚፈትነው ማን ነው? አዎ እኔ አምላክ ነኝ ብሎ ለእኔ ስገድ እያለ ነው። አዎ እዚህ ጋር ደግሞ ስግደት ለማን ነው የሚገባው አለው ኢየሱስ ክርስቶስ? ለአምላክ ነው አለ። አዎ ያንን ለአምላክ የሚገባውን ስግደት ለእኔ አድርግ እያልክ አትፈታተነኝ እያለ ክርስቶስ እየመለሰለት ነው። ገብቶሃል አይደል? እንደዚህ ላልታረዘ ላይ አዎ አውዱ እንደዛ ነው እኮ እያስረዳህ ያለው። ስግደት የሚገባው ለማን ነው እያለ ኢየሱስ ክርስቶስ ምን አለው? ለጌታ ለአምላክህ ስገድ ተብሎ እንዲሁ ተጽፏልና፣ ስለዚህ ለአንተ አልሰግድልህም፣ ለጌታ ለአምላኬ ነው የምሰግደው ነው መልእክቱ። ያ ነው አንደኛ ይሄ ነው። ሁለተኛ ነገር እዚህ የማስረዳህ ነገር ምንድን ነው? ኢየሱስ መልሶ ለጌታ ለአምላክህ ስገድ ተብሎ እንዲሁ ተጽፏል አለው። ጌታ አምላክ ተብሎ ጌታ አምላክ ተብሎ የተነገረለት መጽሐፍ ቅዱስ ላይ ማን ነው? ኢየሱስ ነው። አይ እኔ ነው እያለ ነው። ቆይ አትፈታተነኝ እያለ ነው። ጌታ አምላክን አትፈታተነኝ እኔ ነኝ የሚል ቃል የለም አትዋሽ መጽሐፉ ላይ እኔ ነኝ አይልም። እዚህ ቦታ ላይ አንተም እኮ ራሱን ሐሳብ እየሰጠክ ነው። እኔ ደግሞ እዚህ ላይ አይቼ እየሰጠክ ነው። መጽሐፉ ላይ ላሳየህ። ጌታ አምላክህ እኔ ነኝ፣ እኔን አትፈታተነኝ አላለም። አየህ አይደል? እኔ ነኝ አንተ ያልከው መጽሐፍ የለበትም እኮ ወንጌል ላይ እኔ ነኝ ያለው እያልክ እኮ ነው። ለምን እኔ ነኝ አለ ትላለህ? እኔ ነኝ እኔ ያልኩን እዛ ላይ ያነበብኩ ነው። እኔ ነኝ ያለው እዚህ ቦታ ላይ ጌታ አምላክህ እኔ ነኝ ያለው እያለ ነው። አያቸው አይደል? ወላሂ አላለም። እኔ እንደዚህ አላልኩም። አንተ አፍን አትጠበቀኝ እኮ ላሳየህ ያልኩኝ ስማ። አሁን እሱ እንዳልሆነ በሌላ መንገድ ላስረዳ። እሱ አንደኛው መንገድ ነው። አንደኛ አትፈታተን እያለ ያለው የአምላክን ትእዛዝ ለእኔ አድርግ አትበል፣ ይህ የሚገባው ለአምላክ ነውና ከአምላክ ጋር አትፈታተን እያለ እየገለጸ ነው ክርስቶስ። አንደኛ ይሄ እዛ ላይ እንደዚህ አላለም እኮ ነው። እንደዚህ እያለው ነው። ስግደት የሚገባው ለአምላክ እንደሆነ ኢየሱስ ክርስቶስ ራሱ ይናገራል እኮ። አዎ ነግሯል። አዎ ማለት አዎ ለአብ ይሰግዳል ኢየሱስ። እሱማ አንድ ነን እያለ ነው እኮ። እኔና አብ አንድ ነን ስሉ አንተ አይሁዶቹ ሊወግሩ ስሉ አንተን ያነባ ሁለተኛ ደግሞ ሐሳብ ላይ ያነሳክ አለ የዮሐንስ ወንጌል ማለት ነው። ቆይ አንዴ ኢየሱስ ክርስቶስ ለአብ ይሰግዳል አይደል? ሊሰገድለት የሚገባ አብ ነው ማለት እነሱ አንድ ናቸው። አንድ አይደለም። ኢየሱስ ክርስቶስ እኔ ለአብ እሰግዳለሁ ብሎ ቃል በቃል ይናገራል። ምን ትላለህ? ማለት ያው እንደ ማለትማ የምለው ቃል አለ እያልከው ነው። ኢየሱስ ክርስቶስ እኛ ለአብ እንሰግዳለን እያለ ቃል በቃል ለአብ እንደሚሰግድ ይናገራል። ላሳይህ ማስረጃ። አዎ ስለዚህ ለአምላክ የሚገባውን ስግደት ለእኔ አድርግ እያልክ አትፈታተን እያለ እየተናገረው ነው። ኢየሱስ ክርስቶስ ለአምላኩ እንደሚሰግድ ነው። እዛ ላይ እንደዚህ እያለ አይደለም። እኔ አሁን ላሳይህ ነው። ያው ኢየሱስ ክርስቶስ ለማን እንደሚሰግድ ቃል በቃል ይናገራል።
እናንተስ አለ ኢየሱስ ክርስቶስ እናንተ ስለማታውቁት ትሰግዳላችሁ፣ እኛ ግን መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። ማን ነው እንሰግዳለን እያለ እየተናገረ ያለው? ከአንድ ላይ ጀምርና አንብበው። አብሽር፣ ያው ከአንድ ጀምርና አንብበዋለን። ኢየሱስም እንዲህ አላት ይላል። ያው ኢየሱስ ነው አይደለ? ኢየሱስም እንዲህ አላት ሴት እመኝኝ፣ በዚህ ተራራ ወይንም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል፣ እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ለምናውቀው እንሰግዳለን። እኔ እዚህ ላይ አስተማሪ ስላልሆንኩኝ እኔ እንደዚህ ያላቁም። እኔ ምንም አስተማሪ መሆን አይጠበቅብህም። እና እንሰግዳለን የሚለው ማን ነው? ተናጋሪው ከላይ ማየት ፈልጋለሁ አልክ። ኢየሱስ እንደሆነ ኢየሱስ እንዲህ አለ የሚለውን ቃል አየህ። ልክ የሆነ ስህተት እንደሆናችሁ ስትረዱ ጊዜ እኔ እኮ መምህር አይደለሁም ተማሪ ነኝ ወደሚል ራሳችን አይደለም እኔ እያልኩ ነው አለው እኮ መጀመሪያም ጥያቄ ልጠይቅ ብዬ ነው ገባው። ቆይና እንሰግዳለን የሚለው ማን ነው? እዚህ ጋር እንሰግዳለን የሚለው አሁን እዚህ ላይ ምን እንደሆነ እኔ አላውቅም። እሺ ተወቃሽ እኔ ሁለተኛ ላይ ደግሞ ጥያቄ አለኝ። ሁለተኛ ጥያቄ ልጠይቅህ። ጥያቄ ምንድን ነው? እንደናንተ ኢየሱስ ምንድን ነው? ኢየሱስ እንደኛ የተከበረ መልእክተኛና ነብይ ነው። አላህ በቁርአን ላይ ሲናገር በምን መልእክተኛ ለምን መልእክተኛ የምን መልእክተኛ ነበረ? ለእስራኤላውያኖች የተላከ መልእክተኛና ነብይ ነው። አዎ ቁርአን ላይ ተጽፏል። ራሱ እኔ መልእክተኛ ነኝ ተብሎ ቁርአን ላይ ራሱ ተናግሯል። እኔ ነብይ ነኝ ብሎ ቃል በቃል ተናግሯል። ላሳይ አብሽር አሳያለሁ። የማርያም ምዕራፍ ይላል። በእናቱ ስም የተሰየመ ምዕራፍ ነው። በነገራችን ላይ የማርያም ምዕራፍ እዚህ ጋር መሲሁ ምን እንደሚል ተመልከተ። ገና ሕፃን ሳለ ነው ለዚያም የተናገረው ያና ስለ እርሱ አወላለድ እየተናገረ ከጨረሰ በኋላ ምን ይላል? ያውና ምን ይላል? ሕፃኑም አለ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል አለ። በየትም ስፍራ በሆን ብሩክ አድርጎኛል እያለ ይናገራል። እንዳጠቃላይ እዚህ ቦታ ላይ ነብይ አድርጎኛል ብሎ ቃል በቃል ራሱ ይናገራል። ሕፃንም አለ ይሄ ሙሐመድ ነው አለ እንጂ እሱም ሙሐመድ ነው ያለው። ሙሐመድ ነው እንዳለው። አዎ እሱ ነው አለ። ይሄ ማላይ ነው ወረደ። ይሄ ቁርአን ይሄ ሙሐመድ ነው ያለው። ሙሐመድ አይደለም ይሄን ያለው። አዎ ሙሐመድ ነው አልኩኝ እኔ። ሙሐመድ ነው ያልከው። ሙሐመድ ነው ያልከው። ማስረጃ ሙሐመድ ነው ቁርአን ማላይ ነው ወረደ። ሙሐመድ ነው ያልከው። ሙሐመድ ይሄን ማስረጃ ማግኘት አለብኝ። መጀመሪያ ሙሐመድ ነው አልኩኝ እኔ። ማጋ ነው ወረደ። ይሄ ቁርአን ማላይ ነው ተደብቋል። በል እስኪ መጨረሻ ላይ አሁን እናመሰግናለን። ሜት አድርጋዳት ጥያቄ አለህ ነው ከላይ እንትን ግልጽ የሆነ መልስ ይዤ ለመውጣት ፈልጌ ነው። ጥያቄውን ደጋገምክብኝ እንዳትለኝና አንድ እውነቱ ያልደረሰበት ወይም ደግሞ ይሄ እስልምናውን ያልተሰበከለት ሰውና እስልምናውም ክርስትናውም ተሰብኮለት በመሃል በመደናበር ላይ ወይም ደግሞ ልቡ ያረገጠለት ሰው ሁለቱም ቢሞቱ በአላህ ዘንድ እኩል ፍርድ ነው የሚያገኙት? ተመሳሳይ ፍርድ ነው የሚያገኙት? እስኪ ሁለቱ እንደገና ግለጻቸው። ይቅርታ። አንዱ የአላህ ቃል ያልደረሰለት ወይም ቁርአን ያልተነገረው ለምሳሌ ጫካ ምናምን የሚኖር ሰው፣ አንደኛው ግን ክርስትናም እስልምናም ደርሶት ልቡ በአንዱ ያረገጠለት ሰው ሁለቱም ቢሞቱ ተመሳሳይ ፍርድ ነው የሚያገኙት በአላህ ዘንድ? መልካም፣ ጥሩ ጥያቄ። የመጀመሪያው ምንም ያልደረሰው ሰው ከሆነ ይህን ሰው አላህ ስብሐነሁ ወተዓላ በከንቱ ቢቀጣው አይደለም፣ አይቀጣም። አምላክ አላህ ስብሐነሁ ወተዓላ መረጃ ያልደረሳቸውን ሰዎች አይቀጣም። ቃል በቃል በቁርአን ላይ ምን ይላል? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል።
እኔ ነብይ ወይንም መልእክተኛ ሳልክ የምቀጣ አይደለሁም ይላል። አላህ የላከው ነብይ ደርሰውት በዚያ ነብይ በኩል የተወረደው መለኮታዊ እምነት ወይንም መለኮታዊ መጽሐፍ ማስረጃ ደርሰውት ለአቅመ አዳም ለአቅመ ሔዋን ደርሰው ንጹሕ አእምሮ ኑሯቸው እብድ ሳይሆኑ መስማት መረዳት የሚችሉ ሆነው የዛኔ አንቀበልም አሻፈረኝ ቢሉ ነው አላህ ሱብሓነሁ ወተዓላ በእነዚህ ሰዎች ላይ ነው እንደ ጥፋተኛ የሚያቸውና የሚቀጣቸው። ነገር ግን ካልደረሰውስ ሰው በማይኖርበት አካባቢ ጫካ ላይ ተወለደ አደገ፣ ይሄ ልጅ ሞተ ለተሷል ለምን በአካባቢው በሚገኝ እምነት ላይ አያድግም? ለምሳሌ ጫካ ላይ ነው ያለው ክርስቲያን ሆኖ አደገ ይሄ ልጅ ከቤተሰቦቹ። በዚህ አካባቢ ያሉ ክርስቲያኖች ደግሞ ምንም እስልምና የሚባል ትምህርት አልደረሳቸው ለተቻለ አይደል? ልክ እንዲሁ ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ነብይነት አልደረሳቸው። በዚያው ላይ እንዳደገ ሞተ ይሄ ልጅ መስቀል አንጠልጥሎ ኢየሱስን እየተገዛ ይሄ እሳት ይገባል ወይ? ላ እሳት አይገባም። ይሄ ሰው አምላክ አላህ ሱብሓነሁ ወተዓላ በከንቱ የሚቀጣ አይደለም። ደርሶት ግን አልቀበልም ቢል ኖሮ አሻፈረኝ ቢል ኖሮ በዛው ባለበት ክህደት መንገድ ላይ ቢኖር የዛኔ ነው የሚቀጣው። ለዚያም ራሱ መስፈርቶች አሉት። አንደኛ ለአቅመ አዳም ለአቅመ ሔዋን ያልደረሰ ህፃን ልጅ ከሆነ ለምን ክርስቲያኖች አያስጠምቁትም? እናትና አባቱ ይሄን ልጅ ስላስጠመቁት ክርስቲያን ነው ብሎ የሚቀጣ አምላክ አይደለም። ሁለተኛ ለአቅመ አዳም ደርሶ ራሱ የአእምሮ ህመምተኛ ከሆነ እውነቱ ቢደርሰውም ራሱ መረዳት የማይችል ከሆነ አእምሮ ይህን ሰው የአምላክ አላህ ሱብሓነሁ ወተዓላ የሚቀጣ አይደለም። ጌቶች አለ ነቢያችን ሰለላሁ ዐለይሂ ወሰለም አሁን ለምናገረው ማስረጃ ሐዲስ ላይ ሲናገሩ ቃል በቃል አሉ قال النبي صلى الله عليه وسلم والذي نفس محمد بيده إنه لا يسمع بي أحد من هذه الأمة يهودي أو نصراني ثم يموت ولم يؤمن بي وبالذي أرسلت به إلا كان من أصحاب النار. نفسي بأجب هنا بأملاكي بالله سم بالهلهن يا النبي صلى الله عليه وسلم. نفسي بأجب هنا بأملاكي بالله سم بالهلهن أنا كتلا كل التولد اسك زمنه في السامي درسين بكين عندم أيهود وينم كريستيان يعني نبينا درسوت اليوم مسلمنا إيمان درسوت አልቀበልም ብሎ ሳይቀበል በዛው የሞተ በጌታዬ በአላህ ስም እላለሁ ይሄ ገሃነም ነው የሚሆነው ብሎ ተናገሩ። በዚሁ አንፃር ስንረዳው የእርሳቸው ነብይነት ካልደረሰው የእስልምና አስተምህሮ ካልደረሰው ገሃነም የሚገባና የሚቀጠል ሰው የሚቀጣ ሰው አይደለም ማለት ነው። አያቸው ይሄ ነው አምላክ አላህ ሱብሓነሁ ወተዓላ ሰዎችን ኃጢአተኛ አድርጎ አልፈጠረም። እናንተ የአዳም የወደቀ ስጋ ተላብሳችሁ ነውና የወረዳችሁት ስለዚህ ላላ እንደዛ ብሎ ሂሳብ የለም። ኃጢአት አንድ ሰው ኃጢአተኛ ሊባል የሚችለው ለአቅመ አዳም ለአቅመ ሔዋን ደርሰው በነቢያት በኩል የወረደው ትምህርት ደርሷቸው የኃጢአትን ኃጢአትነት ተረድተው ተገንዝበው ሲተላለፉ ጊዜ እዛኔ ነው ኃጢአት አለባቸው የሚባሉት። አያቸው አይደል? ይሄ ነው አንድ ሰው ባልሰራው ኃጢአት እንደ ኃጢአተኛ የሚቆጠር አይደለም። የኃጢአትን ኃጢአትነት ሳያውቅ በነቢያት ትምህርት ሰርቶ ከሆነ በዚህ አምላክ አላህ የሚፈርድበት አይደለም። አያቸው። ስለዚህ ይሄን ይመስላል። ይሄኛው ግን ሁለተኛ የጠቀስከው ደርሶታል እውነታው ደርሶታል እውነታው ግን እስኪ ሌሎችንም ላመዛዘን እያለ ጊዜ በራሱ ላይ እየወሰደ ነው። ማስረጃ ደርሶ ተረድቶ ተገንዝቦ ከሆነ የዛኔ አልቀበልም ቢል ይሄ ሰውዬ ወይም ሌላ ምክንያቶችን ፈጥሮ ከእውነት ቢሸሽ የሰውዬ በራሱ ላይ ቅጣትን አምጥቷል። ይሄ ነው። እሺ እሺ ልጆች ታባ አድርጋችሁን አታቋርጡ። እንትን እያለ ነው ምንድነው እየተቆራረጠ ነው። እሺ ቤዛ ሰላም፣ እንዴት ነሽ? ሰላም አለይኩም። ሰላም እንዴት ናችሁ ሁላችሁም? ደህና ነን። ማን ነው አለ? እግዚአብሔር ይመስገን። እሱ ወርጄ ነበር የቅድም ጥያቄ ነበረኝ። ሙስሊም ጥያቄሽ ምንድን ነው? ለእኔ ነው። እኔ ልቀጥል? እሺ ቀጥያ። እሺ እኔ በመጀመሪያ ኦርቶዶክስ ክርስቲያን ነኝ። ሰው ግን በጣም ቤስት ጓደኛዬ ሙስሊም ናት። ከጓደኛም በላይ እህቴ ሙስሊም ናት። እኔ ክርስቲያን ነኝ። ነገር ግን እኔ ጥያቄ ነበረኝ ከእናንተ ጋር ማለት ነውና ምን ልክ መሰለህ ጓደኛዬ የሆነ ነገር አጋጥሟትና በህይወቷ ትንሽ ከበድ ያለ ነገር ነውና ከዛ ምን አልኳትኝ አይዞሽ ያልፋል እኮ ይሄ ነገር ብቻ ግን ጸሎትን አድርጊ አድርጊ እና ነገር ግን በእናንተ ሃይማኖት ምድር ላይ ወርዶ የተፈተነ ብቻ ካለ በእናንተ ሃይማኖት ውስጥ ካለ የዛን ሰው ታሪክ ክፈቺና አዳምጪ
እኔም የሆነ ነገር ሲያጋጥመኝ በሃይማኖት የተፈተነ ነገር እየሰማሁኝ እበረታለሁ። ሰው ልክፈትልሽ ስላት እሺ በቃ ምናምን አለችኝና ኢሳ ሰላም ምናምን የሚባል ሂስትሪ ክፈችልኝ አለችኝ። ከዛ ከፈትኩላትኝና ሰው አብረን ነው የምንሰማው። እኔም እየሰማሁ ነው፣ እሷም እየሰማች ነው። ያው ስራ ላይ ብዙ ስራ ላይ ስለነበርኩኝ ግማሹን እሰማለሁ፣ ግማሹን አልሰማም። ብቻ ግን የሆነ ነገር ሰማሁኝ። ምን ሰማሁኝ? መርየም የምትባለው ሀገር ጅብሪል ሄደና ወንድ ልጅ ትወልጃለሽ። ይሄ ጥያቄ ነው፣ አሁን እዚህ ጋር ጥያቄ ነው፣ ይሄንን ያዝልኝ። ከዛ ጅብሪል መርየም ጋር ሄደና አለ ወንድ ልጅ ትወልጃለሽ አለና ብቻ ሌላም ነገር ብለዋታል። ግን ልብሷን ገለጥ አደረገና ኡፍ ሲልባት ነፍስ ዘራባት ሲል ሰማሁኝና ምንም አላልኩኝም። ዝም ነው ያልኩትኝ፣ አሳለፍኩትኝ። አንድ ያዝልኝ ይሄን ጥያቄ። ሌላ ደግሞ አለኝ። ሁለተኛ ጥያቄ ደግሞ እኔ የምሰራው አረብ ሀገር ነው፣ አረብ ቤት ነው ያለሁት። ሴትዮዬ ምን አልኳትኝ? እሷ የሆነ ነገር ሐራም ነው ብላ ስትነግረኝ ሴትዮዬ ብቻ በሐራም ነው ብላ አታውቁም፣ ታስረዳኛለች ማለት ትተነትንልኛለች። ይሄ ፈጣሪ እኮ እንደዚህ እንደገና ምትለኛለች። እና እኔ ምን አልኳትኝ? እንዴ ቆይ እናንተ መቼ ነው የመጣው እኮ ሜቢ ካልተሳሳትኩኝ 700 ዓመት በፊት ወይ 800 ዓመት በፊት ነው። እኛ ግን ከ3000 ዓመት በፊት እኮ ነው የመጣው ታውቂያለሽ። ግን እኛ እንደወረደ በአካል ስላት አውቃለሁኝ አለች። ሶ ካወቅሽ አሁን ከ700 ዓመት በፊት መጥቶ ሙስሊም ነኝ ምናምን ስላላችሁ እንዴት ትሆኛለሽ አልኳት። እንዴት ትሆኛለሽ ስላት እሱ የእናንተ መጥቶ ቀየረው አለች። ነገሮችን መጽሐፍ ቅዱሱን ቀያየረው። ሲቀያየረው የኛ ደግሞ መጣና ፈጣ አላህ ልኮታለች እንዲያስተካክለው አደረገው አለች። 2000 ምናምን ዓመት በመሃላችን ጋፕ አለ። 2000 ዓመት ሙሉ ሰዎች ከእስልምና ወደ ክርስትና ሲሄዱ ለምን በዛ መካከል መጥቶ ነብያችሁ አልቀየረም ነገሮችን ብዬም ጠየኳት። ይሄ ሁለተኛ ጥያቄ ነው። አንድ የመጨረሻ ደግሞ ይቅርታ ግን አበዛሁባችሁ። ሶስተኛ ጥያቄ ደግሞ ጅዳ 1 ዓመት ሰርቻለሁኝና የሆነ ምግብ አመጣ ሰውየው ማለት ነው። ሲያመጣ ምግቡ በጣም የሚያስፈራ ነው። የሆነ ከጫካ ውስጥ ነው ያመጣው። አይደለም ለመብላት እኔ በግሌ ለቃው የበሉበትን ለማጠብ እየከበደኝ ያጣኩትና ልብይ ምናምን ሲል ነው እኔ አልበላም፣ እኔ ጋር አይፈቀድም ምናምን ስለው እኛ እኮ አለ ምድር ላይ እስካለን ድረስ አለ ሁሉም ምግብ እንድንበላ ተፈቅዶልናል አለኝ። እሱ እንደዚህ አለኝ። እዚህ ቤት ደግሞ መጥቼ የሆነ እንስሳት እንደማይበላና ሐራም እንደሆነ ነገረች እና ሁለት እንትን ሆነብኝ እና እኔ አሁን ሚዩት ላድርግ እሰማሃለሁኝ። እነዚህን ጥያቄዎችን መልሱልኝ እላለሁኝ። ሰው አመሰግናለሁ። እኔ ሚዩት አድርጌ ልስማሽ አሁን። እሺ ከመጨረሻው ስንጀምር ጊዜ እሱ ያለው መጽሐፍ ቅዱስ ላይ ነው። እኛ በምድር ላይ የሚገኙ ማናቸውንም ነገር ሳትመረምሩ ብሎ አልተባለም። በፍጹም የሚፈቀዱም አሉ የማይፈቀዱም ነገራቶች አሉ። ገብቶሻል አይደል? ነገር ግን መጽሐፍ ቅዱስ ላይ ቃል በቃል ጳውሎስ በስጋ ገበያ ላይ የሚገኙ ስጋዎችን ማናቸውንም ሳትመረምሩ ዝም ብላችሁ ብሎ ተናግሯል። በስጋ ገበያ ላይ የሚገኙ ምንም ሳትመረምሩ ዝም ብላችሁ ብሎ ብሏል። ስለዚህ ማናቸውንም ስጋዎች ሰው ቢቀርብ ለምሳሌ ቻይና ሀገር ብትሄጂ አይጥ፣ ጊንጥ ምናምን ሊሸጡ ይችላሉ። እነዚህን አትብሎ የሚል የለም መጽሐፍ ቅዱስ ላይ። ጳውሎስ ሲናገር ማናቸውንም በስጋ ገበያ ላይ ተቀምጠው ያገኛችሁትን ስጋ ዝም ብላችሁ ብሉ ብሎ ተናግሯል። ይሄ ያለው እዚያ ነው። እንደ እስልምና እስከተባለ የሚፈቀዱና የማይፈቀዱ በጣም በርካታ ነው። ገብቶሻል? በየሐዲስ መዛግብቶቹ ላይ ምን ይላል? ኪታቡል አጥዒማ የሚል አለ ራሱን የቻለ ቡኻሪ ላይ ያለ ሙስሊም ላይ ያለ ስለ ምግብ የሚናገሩ ባቦች አሉ፣ መግቢያዎች አሉ። በእነዚያ ላይ የሚፈቀዱ የማይፈቀዱ ተብለው ተለይተው ተቀምጠዋል። ይላቻል። ይሄን ያልኩትን መጽሐፍ ቅዱስ ላይ አንዴ ላሳያችሁ ከራሴ እንዳይመስላችሁ። እሺ 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 ጳውሎስ ምን ይላል? ያ ሰላም ያ ሰላም ያ ሰላም ያ ሰላም። አንዴ
ያ እነዚህ ጋር ታገኛላችሁ። በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሰዓት መረምሩ ብሉ። ለምን? ምድር እና በእርሷ የሞላበት ሁሉ የጌታ ነውና አለ። ያ ሰላም። ምድርና በእርሷ የሞላው ሁሉ የጌታ ነውና። ምድርና በእርሷ ላይ የሚገኘው ማንኛውም ነገር አይጥም ሊሆን ይችላል፣ ጊንጥም እባብም ሊሆን ይችላል። ማንኛውም ነገር ምድር እንዳለ በጌታ ነውና የተሞላው